ገና ይላሉ። አንዳንዱ ደግሞ ራሳቸው እነ ፍቅሩ የተናገሩትን ሰምታችኋል። ስንነሳ ለዚህ አልነበረም። አሁን ትግሉ ተሽጧል። ታሪካዊ ጠላቶቻችን ከነሱ ጋር አብረው በመስራት የአማራን ህዝብ መከራ እያበዙ ነው እንጂ ነፃ ያወጣሉ ብለን ስለማናምን ወጣን ይላሉ። ምን ትላላችሁ? የአማራ ትግል ወይም ደግሞ የፋኖ ትግል ከየት ወዴት? አሁን ያለበት ነባራዊ ሁኔታ እንዴት ነው? ይገለባበጣል። በነገራችን ላይ ባለፈው ሳምንት የመንግስት ኃይሎች የፋኖ የጽንፈኛው ኃይሎችን ማረክን ያሉትን ዜና ነግሬያችሁ ነበረ። እንደገና ከሳምንት በኋላ የፋኖ ኃይሎች ደግሞ የማረኩትን አሳዩ። ድጋሚ ደግሞ የመንግስት ሰዎች አሁንም መጡና እየማረክናቸው አሉ። እየማረክናቸው ነው፣ እጅ እየሰጡ ነው ይላሉ። ልቦናችሁ የሚያሳየው ማን ነው? ማንንስ እየማረከ ያለው ማን ነው? ወደፊት እየተጓዘ ያለው ፕሪቤል እያደረገ ያለው ማን ነው? ወደ 4 ኪሎ እየተጠጋ ያለው ማን ነው? ከ4 ኪሎ እየራቀ ያለው ማን ነው? የአማራ ፋኖ ትግል እንዴት ነው በእናንተ የተነተነው? ይሄ ነው ጥያቄው። ምን ደቃለሁ እንዴ? እሺ ቴንክ ዩ ቴዲ፣ ሰላም ናችሁ? ያው እንግዲህ አሁን ያለውን የፖለቲካ ሂደት ውስብስብ ነው፣ ግን እንደ አጠቃላይ ስናየው ከፋኖና ከመንግስት የትኛው ነው ሰክሰስ እያደረገ ያለው አማራ ክልል ላይ የሚለው ነገር ስታይ ፋኖ ያው እንደምታዩ ነው፣ እርስ በርስ መስማማት እያቃተው የመነሻ ኮዙን እየተወ ወደ ሌሎች ኃይሎች የመለጠፍ ሁኔታ እያሳየ ነው ያለው። መጀመሪያ አማራ ክልል ጦርነቱ ሲነሳ ከተነሳባቸው ዋና ዋና መነሻ ኮዞች በአብዛኛው ሽሯል የፋኖ ኮዝ። አሁን ሌላ ኮዝ ነው የያዘው፣ ወይም አሁን ትግሉ ላይ ያሉ ሰዎች በአብዛኛው የጥቅም ትስስርና ለግል ጥቅም ከመሯሯጥ ውጭ ለህዝብ እያሰቡ ነው ብዬ አላስብም። እናስብላለን የሚለውን ህዝብ እያስጨነቀ እየረሸነ ከተማ እያወደመ የተለያዩ ነገሮችን እያደረገ ለህዝብ አስባለሁ ቢል በጣም ከባድ ነው። ትናንት ዛሬ ጋሽርታቸው በጣም የሚናገሩለትን ወልቃይትን የአማራ የአጽመ ርስት ትግል ነው የሚባልለት ትግል ነበር። ዛሬ ግን ዋና ኬዝ አይደለም፣ እንደውም ቢቀር ይሻላል። እሱንም አሳልፈን ሰጥተን 4 ኪሎ በገባን እየተባለ ነው እና በጣም የተወሳሰበ የአማራን ህዝብ የጎዳ ነው። ባለፉት 3 ዓመታት ውስጥ አማራ ከደረሰበት በደል በላይ መቼም ደርሶበት አያውቅም። ባለፉት 27 ዓመታት ብዙ በደሎች በተለያዩ ከአማራ ክልል ውጪ በተለያዩ ጊዜ በደሎች ደርሰውበት ህዝቡ ያንን በደል ተነስቶ የተጀመረ ኮዝ ነው። ግን አሁን አማራ ክልል ውስጥ ነው አማራ እየሞተ ያለው፣ በመኖሪያ ቀዩ ነው እየተገደለ ያለው። ፋኖ ለድርድርም ቦታ የሚሰጥ ኃይል አይደለም፣ ለውይይት የሚፈልግ ተቋም አይደለም፣ ለህዝብ የሚያስብ አይደለም። የተማሩ ሰዎች ሊቃንን የአማራ ሊቃን አሁን በአብዛኛው በሚሊዮን እኮ የሚጠቀም የሚበልጥ ብዙ አይነት ሊቃን አሉ። ግን እንደዚህ ካልን ቤተሰቦቻችን ይጎዳሉ፣ እኛ ላይ ጥቃት ይደርሳል ብለው ዝም ያሉ ስንት ሰዎች አሉ። ትግሉን እንደማያዋጣ የገባቸው ግን መናገር አይችሉም። የነፃ የፖለቲካ ምህዳሩን ሁሉ ያደረገው ፋኖ ለምን እኔን ካልደገፋችሁ ቤተሰቦቻችሁን እንትን አደርጋለሁ እናንተን አጠፋችኋለሁ ስለሚል ማንም የተማረ ኃይል ወይም የተሻለ ሀሳብ ያለው ሰው መድረክ ላይ ወጥቶ መናገር የሚችልበት ሁኔታ አይደለም ያለው። እንደምናየው ብዙዎቹ የተቆጣጠሩት የአማራ ትግልን የሆኑ በቃ ብዙ ሀሳብ የላቸው ለአማራ የማያስቡ በአማራ ስም የሚነግዱ በትክክለኛው ለምሳሌ እኔ በእርግጠኝነት አሁን አቶ ጌታቸው ከልባቸው አስበው ለአማራ ተጨንቀው እንደሚታገሉ አስባለሁ። ግን ሌሎች አሉ በጣም ብዙ በቃ በአማራ ስም የሚነግዱ ማሊያ እየቀያየሩ በተለያዩ ነገሮች ሰዎችን እንትን ብሎ ለራሳቸው ጥቅምና ሁኔታ የሚያስኬዱ ሰዎች አሉ በአማራ ስም የሚነግዱ። ይሄ ትግል መሸቀያ ሆኗል። በአብዛኛው የግለሰቦችን ኪስ እያዳበረን ያለው አሁን በወንጀል እዛ ውስጥ ስለተጨበላለቁ ከዛ ውስጥ መውጫ መንገድ ራሱ እየጠፋቸው ይመስለኛል እንትን ያሉት። አሁን እኮ ትናንት ራሱ ፍቅሩ በቀደም የገባው ሲናገር ነበር። ብዙዎቻቸው ቤተሰቦቻቸውን ውጭ ልከው ልክ እንደ ህወሓት ቲፒካል ምሳሌ እየሆነ መጣ። ቤተሰቦቻቸውን ውጭ አውጥተው እነሱ እዛ ጋር እንትን እያሉ የራሳቸውን ሀብት እያዳበሩ ህዝቡ እየተጎዳ በህዝብ ስም ግን ይነገዳል። ልክ በቃ አሁን ትግራይ ህዝብን ብለው እንደመደበቂያ እንደሚያደርጉት ህወሓቶች ፋኖም እንደዛ እየሆነ ነው። ስትለው አይ እኔ ለአማራ ህዝብ እኮ ነው የምታገለው ይላል።
ግን መሬት ላይ ግን የሆነ ፕራክቲካሊ ደግሞ ስታየው ደግሞ ሌላ ታሪክ ነው የሚሰራው። ይህንን ነገር ህዝቡ ወጥቶ አደባባይ ላይ እንዳይናገር ፊት ለፊቱ ሰው እየረሸነ እንደዚህ ነውና አንተን ማረጋችሁ ነገር ብትናገሩ ብትቃወሙኝ እያለ ህዝቡን አሸማቀው ወደ መንግስትም እንዳይሆን ወደ ፋኖም እንዳይሆን ግራ ገብቶት ቁጭ ብሏል። ደፍሮም የተናገረው የተረሸነ እጅ እየተቆረጠ ጆሮ እየተቆረጠ በእንብርክክ እየሄደ እየተዋረደ ነው ያለው። ህዝቡም ተጨንቆ መሀል ላይ ሆኖ ከመንግስትም ሳይሆን ከምንም ሳይሆን ምንም አይነት መፍትሄ ሳይመጣለት ህዝቡ የተሰቃየ ነው በመሀል ቤት። ለህዝብ የሚያስብ ሰው ለህዝብ ነው የምታገል የሚል ሰው እንደዚህ ያደረገው ቲፒካሊ አምባገነንነት ስራ እየተሰራ ነው ያለው እዛ ክልል ላይ። መከላከያ ወጣ ባለ ቁጥር እየገባ ከተማ የሚያወድ የተለያዩ ኢንፍራስትራክቸሮችን ዳሜጅ የሚያደርግ ይሄ ታዲያ እንዴት ለክልሉ ያስባል ተብሎ ይነገራል? ለክልሉ ህዝብ ነው እየታገልን ያለን ብሎ እንዴት ይናገራል? ውጤቱስ ምንድን ያመጣው? እስቲ 3 ዓመት ሲገበግብ ምን አተረፈሽ? ይሄ ትግል አማራ እውነት የሚባሉት ነገሮች ሁሉ ቀሩለት፣ ባሰበት። ኢኮኖሚካሊ ክልሉ ተጠቀመ። ኦኬ እሺ ሰክሰስፉል ሆኖ ክልሉን ነፃ ወጣ ወይ የሆነ የተለየ ነገር ተገኘ? እኔ ትግሉን እንዴት እንደሚገመግሙት አላውቅም። ዛሬ ይባስ ተብሎ ከህወሓት ጋር ከሻዕቢያ ጋር ከተለያዩ ኃይሎች ጋር መስራት እና ሌላ አይነት ጥፋት አጀንዳ መወሰድ ክልሉን የባሰ የጦርነት አውድማ ውስጥ መክተት አይነት አካሄድ መየር ነው የተያዘ ያለው። ኦፍኮርስ አማራ ህዝብ እኮ ተበድሏል። ብናወራው እስከ 2020 ዓመተ ምህረት ድረስ የሚያወራ በደል ተበድሏል እኮ። ግን በእንደዚህ አይነት መልኩ አይደለም የሚፈታው። የሚፈታበት መንገድ ትክክል አይደለም። ትጥቅ ትግል አይደለም መፍትሄ የሚያመጣው። ቁጭ ብሎ በመነጋገር ነገሮችን በመፍትሄ በመፈለግ ነው። ትጥቅ ትግሉ ታየ እኮ ውጤት አላመጣም። አዎ አያዋጣም ብሎ እኮ አንደኛ የሚባሉ ታጋዮች እኮ ትናንት ጀግና ሲባሉ የነበሩ ታጋዮች እኮ አረ በቃ ይሄ ትክክለኛ ትግል አይደለም ብሎ መስመር ስተው ቁጭ አሉ። አንድ ደቂቃ አለ ሶራ ማርኬት አንድ ደቂቃ አለ። ሀሳብ አለ ለአማራ ህዝብ ይጠቅማል ብለው የገቡት እነ እስክንድር ነጋም እኮ ዛሬ በሀሳባቸው ከዳር ወጥተው ቁጭ ብለዋል። በቃ እና አስቸጋሪ ሁኔታ ውስጥ ነው የገባው። የክልሉ ህዝብ ነው የተጨነቀ ያለው። ለህዝቡ የሚያስቡ ከሆነ ትንሽ ቆም ብለው ቢያስቡ ቢገመግሙት፣ እንዴት እየሄድን ነው? ወዴት ነው የምንሄደው? መዳረሻችን የት ነው? እውነት ይሳካል ወይ? ይህ ትግል እውነት የምናስበውን ግብ እናመጣለን ወይ? በስንት ጊዜስ? በሽምቅ ውጊያም እስከ መቼስ ድረስ ነው ህዝቡም እኛም እየተሰቃየን የምንኖረው የሚለውን ነገር ቆም ብለው ቢያስቡ አሪፍ ነኝ ባይ ነው። ቴንኪው ከልብ አመሰግናለሁ። እኔ እንጃ ተመሳሳይ ጥያቄ ራሱ ለመንግስት ደጋፊዎች ያው ጥያቄ ባክ ኤንድ ፎርዝ ላይ ማንሳት ስላልፈለኩ ነው እንጂ በመንግስት በኩልስ በይፋ መናገር ካለበት መናገር አለበት። ትግሉን ይህንን ትግል ወይ በድርድር ወይ በጉልበት ማቆም የተሳነው ለምንድን ነው? ምክንያቱም የትጥቅ ትግል ቀላል ነው ብለህ ዝም ብለህ መተው አይደለም። 2ም 3ም ሰዎች መሯቸው ጫካ ከገቡ በተቻለ መጠን ለምንድን ነው የመረራችሁ ብለህ ተነጋግረህ ችግራቸው መፍታት ካልቻልክ የመረረው ሰው የመረረውን እያባሰ ተስፋ የቆረጡ ሰዎች ተስፋ ያላቸውን እየገደሉ ትላንት ተስፋ የነበራቸው ተስፋ ሲያጡ ወደዛ የተቀላቀሉ እየበዛ መሄድ ነገር ነው። የደርግ ትግል ምስክር ነው። ደርግን ለመጣል የሻዕቢያና የቲፒኤልኤፍ ሰዎች እነሱም ሲናገሩ እንደምትሰሙት 4 5 7 ሆኖ ነው ጫካ የገቡት። ከዛ በኋላ ነው 4 ኪሎ የገቡት። ጃንሆይን የሚያሉ ለምድር የከበዱ ንጉስ ለመጣል ከ3ኛ ክፍለ ጦር ሰዎች የተነሱ ሰዎች ናቸው። 2 ሆነው የጀመሩት ነው። የምትንቀው ነገር ቀላል አይደለም። የኑሮ ውድነቱ የሚያስመረው፣ ቢሮክራሲው ያስጠላው፣ መንግስት በተለያዩ መንገድ የሚፈልጋቸው ሰዎች ለነሱ ኦፕሽን እንዳለ ራሱ ሲያውቁ እየሄዱ ይቀላቀሏቸዋል። ከሀገር መከላከያ ሰራዊትም ከክልሉ ስርዓትም መጨረሻ ላይ አይቆረጠም የብረት ቆሎ አይወረወር የእሳት አልወሎ ይሆንብሃል። እንደዛ እንዳይሆን መንግስትስ ምን እያደረገ ነው የሚለውን ነገር መጠየቅ አለባቸው ደጋፊዎች ለማለት ያለው። ሶራን እናመሰግናለን። ወደ ቲዜድ እንሄዳለን። እሺ ቲዜዳችን ምንድነው የምትለው አንተስ?
ይሰማል። ከጀርባህ ሙዚቃ አለ። ምክር አንፈልግም። ለእኔ ራሱ ምክር ካወራ በኋላ ወይ ትገጩኛላችሁ። አይ ዶንት ኖ ግን እኔ ያኔ ቲፒኤልኤፍ እና አዲስ አበባ ሊደርሱ ሲሉ ምና አማራ እና ከብልጽግና ጋር የተሰራው ሚሽን አለ። ብዙ ነገር የተሰራ ነገር አለ። የሆነ የተዘረፈ አለ፣ የተመታ አለ፣ ምናምን ብዙ ነገር አለ። አሁን ይሄ ሁሉ ነገር ካለፈ በኋላ ይህንን ረሳን ማለት ነው። ወዲያው ተረሳ። ስራ ተሰርቶ ምን ብሎ በቃ ያ ሁሉ ነገር ተደርጎ ሰው የተያዘው ኢድን ጎቱ ኮርት ፍርድ ቤት አልገቡም ምናምን። የተያዙ ዋናው አጥፊዎቹ በቃ ተለቀቁ ምናምን ስለሆነ አሁን ቤዙ ፋውንዴሽኑ በሙሉ በቃ ማኪ ነው። በቃ ዝም ብሎ በቃ ቆንጆ ፋውንዴሽን ላይ አይደለም ያለው ጨዋታው። ዝም ብሎ በቃ ኖር በቃ ዝም ብሎ መጥፎ ነገር ብቻ ነው የምናየው። አሁን ከኤርትራ ጋር መስራት ከጠላት ጋር እንደሚጠሉን እያወቅን ከነሱ ጋር መስራት ራሱ የኢትዮጵያ ባንዲራ ይዘ በጣም ለእኔ በጣም አዶን ነው ገባ። እኔ ኤርትራን ጠልቼ አይደለም፣ ግን እኛ አገራችንን ራሳችንን መጠበቅ ቦርደራችንን መጠበቅ እያለብን ሄደን ከነሱ ጋር እነሱ እንደሚጠሉን እያወቅን ኢንቨስት እንደሚያደርጉ እኛ ላይ እያወቅን ፈንዲንግ ከነሱ ተቀብለን እነዚህን ሰዎች አምነን እንዴት ነው እነዚህን ሰዎች ሊድ የሚያደርጉን? እኛ ከጠላታችን ጋር የሚሰሩ ሰዎች ጋር እንዴት ነው ምናምነው? ከነሱ በላይ ጠላት የለንም እኮ። እነሱ እኮ የሚኖሩት የኛ የኢትዮጵያን ስም እያወደቁ እነሱ ኢትዮጵያዊ አሁን እኔ ቲክቶክ ላይም ካየ ምንም ላይም ካየ ኤርትራ ብሎ ምናምን ፔጅ ከፍቶ አያወራም። ኤርትራዊዎች ግን ኢትዮጵያዊም እንደዚህ እያሉ ፔጅ ከፍቶ በቃ የሆነ ቤታቸውን ከፍቶ ሁሉም በቃ ከኛ አልነቀሉም። በቃ ገባ እና እነዚህ ሰዎች ከነዚህ ጋር ሰርተው እኛን ይጠቅሙናል ማለት በጣም የሆነ ሜክስ ሴንስ ቱ ሚ ገባ። እኛ ኢትዮጵያዊዎች ነን። እኛ እንደገባ በጣም ዋሪየሮች ነን። በጣም እኛ ራሳችንን ነው መጠበቅ ያለብን። አማራም ሆነ ኦሮሞም ሆነ ምንም ሆነ ኢትዮጵያዊ ነው። ግን ኤኒዋን ከጠላት ጋር የሚሰራ ግን ጠላት ነው። ምንም የሆነ እንደዚህ የሆነ መለየት አያስፈልግም። በቃ ጠላት ጋር የሚሰራ ጠላት ነው። ባንዳ ለእኔ ፐርሰናል እኔ የኢትዮጵያን ስም የሚያጠፋ ሰው ጋር አብሮ የሚሰራ ሰው አይታየኝም፣ አይገባኝም ሁላ። እንዲህ ነው። ቆይ እነዚህ ሰዎችን ብደግፋቸውና ኢትዮጵያ ላይ አሁን መንግስት ቢሆኑ ምን አይነት መንግስት ነው የሚሆኑ? ከጠላት ጋር ሰርቶ ምን አይነት ታሪክ ልንሰራ ነው? ምን አይነት ታሪክ ነው? ሚጠሉን ሰዎች ጋር ምናምን ከኢጅፕት ጋር ከሻዕቢያ ጋር ምናምን ከነሱ ገንዘብ ተቀብለው ከነሱ ትሬኒንግ ተቀብለው ምናምን እኛን ራሳችንን እየገደሉን። አንድ ቃል ወንድሜ እኔ በቃ የሚያሳዝነኝ ይሄ ህዝብ ራሱን በቃ እኛ ራሳችን ኖሌጅ አለን፣ ትሬኒንግ አለን፣ ሁሉም ነገር አለን። እነሱን ለምንድን ነው የምንፈልጋቸው? ለአማራ ትግል አማራ በቂ ነው። አማራ 45 ሚሊዮን ህዝብ አለው። አማራ በጣም የነቃ ህዝብ አለው። ከሻዕቢያ ጋር መስራት አያስፈልገው እና ታንኪ ቬሪ ማች ይሄን ሁሉ ጊዜ ስለሰጠኝ ተመስገን። እሺ ከልብ እናመሰግናለን። የመደመር ትውልድ አታልቅስ፣ አይዞህ። እያለቀስክ ነው። የሀገር ጉዳይ ስሜታዊ ያደርጋል።
የመደመር ትውልድ አለ። ሰላም ነህ? በእርግጥ በኢትዮጵያ ፖለቲካ የመግባት ህጋዊ እንትኑ አይፈቅድልኝም። ሐሳብ ነው የምሰጠው እንጂ ለምን እኔ ዜግነት የውጭ ዜጋ እስከሆነ ድረስ በኢትዮጵያ ፖለቲካ አይመለከተኝም። ነገር ግን እንደ አንድ ትውልድ ኢትዮጵያዊ እንደ አንድ በአካባቢው እንደተወለደ ሰው የአካባቢው ወገኖች እንደሚያሳስቡ ሰው ነው ሐሳብ የምሰጠው። እኔ ዜግነቴ እስራኤላዊ ነው። እሺ ምናልባት ከፈቀድክልኝ ነው ሐሳቡን የምሰጠው። ካልፈቀድክልኝ በተነሳው ጉዳይ ላይ መስጠት ትችላለህ። ስለ ተነሳው ጉዳይ ነው። ይሄ ስለሚያንገበግበኝ ነው የተነሳው ጉዳይ። ማይኮ እዚህ ላይ ወንድም ያለ መሰለኝ ደግሞ እና በጣም ማከብረው እና ምንድነው አካባቢው ላይ ስለተነሳው ጉዳይ በእውነት ብዙ ልሂቃን ስለ አማራነት ሁኔታ ትንታኔ ሰጥተዋል። እዛ ላይ ብዙ ማለት አልፈልግም። ግን በአጠቃላይ ግን ትውልድ ሀገራችን የውጭ ተጽዕኖ አለባት፣ የውጭ ሴራ አለባት። ለምን ኤርትራውያን የኢትዮጵያ አንድነት በሚል አዲስ አበባ ማህበር ነበረና በጣም ብዙ ትግል አድርገዋል በንጉሱ ጊዜ። ነገር ግን በዛን ጊዜ አንድ ቤተሰብ አባል ነው ከውጭ ተልኮ ያለው ኢትዮጵያ ኤርትራን ለመገንጠል ያበቃው የአምባሳደር ልመጣ ነው። ስለዚህ እዛ አካባቢ አንድ ቶፒኩ ስለ ኤርትራ አይደለም፣ ስለ ፋኖና ስለ ቲፒኤልኤፍ ነውና በዛ ላይ ይገባኛል። እዛ አካባቢ የፖለቲካ ውክልና የሌላቸው ወገኖች አሉ። ህግ ቢከበር ፌዴራል ስርዓቱ መሬት ቢይዝ እንደ ሐሳብ በጣም ጥሩ ነው። ለምን እዛ አካባቢ በተለይ የፖለቲካ ውክልና የሌላቸው የአገሪቱ ባለውለታ የሆኑ የተለያየ ስም የሚሰጣቸው የሸክላ ሰሪ፣ አንጠረኛ፣ ጠቢባን፣ ባለእጅ ምን የተለያየ እዛ ለምን የተወለድኩት እዛ አዲስ ዘመን ነውና በዋክምራ በቤተሰቦች እና ስለዚህ ይሄ የፖለቲካ ውክልና የሌላቸው ሰዎች አማርኛም ትግርኛም አገውኛም የሚናገሩ እዛ አካባቢ ከባድ ተጽዕኖ ስላለ እነዚህ ድምጻቸው ይጨፈለቃል። ይሄ አሁን ምንድነው በውጭ ሎቢስት የሚደረጉት ወይ የወያኔ ወይ የአገው ሸንጎ ወይ የፋኖ ሎቢስት መሆን አለባት። ይሄ ካልሆነ ድምጽ የለህም። ቴዲ በዚህ እኛ ትኩረት አድርገን የውጭ ዜጎች ለትውልድ ሀገራችን ጠንካራ ስራ ብንሰራ ምናልባት ነገሮችን መቀየር የምንችልበት መንግስትን በዚህ ትኩረት አድርጎ በትውልድ ሀገራችን ተጽዕኖ ብናደርግ በመልካም ነገር ማለት ነው ተጽዕኖ ብናደርግ መልካም ነው። ከዚህ ውጭ ግን እዛ የአማራ አንድነት፣ የአገው አንድነት፣ የትግሬ አንድነት፣ የቅማንት አንድነት የሚለው አገር ያፈርሳል። ከፍተኛ አደገኛ ነው ለማለት ፈልጋለሁ። ምናልባት ቶፒኩ ካልወጣሁኝ መንግስት የህግ መከበሩን ትኩረት አድርጎ ቢሰራበት ለነዚህ መንግስትን ደግፈሃል። መንግስትን መደገፍ አሁን መብት አይደለም። በዛ አካባቢ መንግስትን ብትደግፍ በቃ አንተ እንትን ትላለህ ማለት ነው። እና ስለዚህ ድምጽ የሌላቸው ሰዎች በተለይ ህፃናቶች፣ ሴቶች፣ አቅመ ደካሞች ይሄ ደግሞ የፖለቲካ ውክልና የሌላቸው ዜጎች በዜግነታቸው ጥቃት እንዳይደርስባቸው ካሁን ቀደም የደረሰው ይበቃል። መንግስት ህጋዊ ከለላ መስጠት አለበት ብዬ አምናለሁና ከቶፒኩ እንዳልወጣ ሰላማችሁ ይብዛልኝ። እሺ ከልብ አመሰግናለሁ። እሺ ቴንክ ዩ ካሳሁን። ወደ በኋላ ካለ ስለ መካከለኛው ምስራቅ ስለምናወራ በእስራኤል በኩል እንደ ከዚህ ቀደሙ ሀሳብ አስተያየት እንሰጣናለን። ቴንክ ዩ ካሳሁን። እስራኤል ደጋፊዎች እንደምታውቋቸው በጣም ስርዓት አላቸው። የሀገሪቱ ህግ አይፈቅድልኝም ብሎ ነው ሀሳብ አስተያየቱን የጀመረው። በተቻለ መጠን ጀነራላይዝ አድርጎ ነው ለማውራት የሞከረው። በዩቲዩብ ያላችሁ ሀሳብ አስተያየቶቻችሁን መስጠት ለምትፈልጉ ሰዎች ያው ስልክ ቁጥር ስላላችሁ የስቱዲዮ በዛ መደወል ትችላላችሁ። ቲክቶክ ላይ ያሉትን ነው እያስደመጥኳችሁ ያለሁት። ወደ ይርታቸው ከመሄዴ በፊት ሁለት ሰዎች ልስማና ይርታቸው የአማራ ድምፅ በተነሱ ጉዳዮች ላይ አንተም የያዝካቸው ነጥብ ትሄድባችኋለህ።
አናና ኑር ሁሴን ገብቷል። ከአና ልጀምር። አና ቶፒኩን አጀንዳውን ሰምታችኋል ተስፋ አድርጋለሁ። አጀንዳው ትንሽ ሀሳብ ለመስጠት። እሺ አንተ ከጠየቀው ጥያቄ ልጀምር ቴዲ። የእንትን መንግስት ምን እያደረገ ነው? አይደራደርም ወይ ፋኖን እንትን አይልም ወይ አያውቀውም ወይ ጦርነቱን እያልክ ነበር። አሁን ጠይቀህ ነበርና ስንት ጊዜ ጠይቅ በፓርላማ ያክል ላይክ እንደራደር ላይክ እንትን እናድርግ ምናምን ብሎ በተለያየ መንገድ ጥሪ አቅርበዋል። ግን እነሱ በመሪያቸው በኩል በዝሆን ማለት በሰውየው በኩል ምንድነው ያለው? ዋና መሪው ምንድነው ያለው? እኛ የምንደራደረው 4 ኪሎ ከገባን በኋላ ነው ያለው። ለምንድነው መንግስቱ ላይ የሚጠየቀው? እንደራደር ኑ ያለው እየገቡ ነው። የሚገቡትን በሰላም እየተቀበለ ነው። ማን ነው ጥፋተኛ እዚህ ላይ? 3-4 ሆነው እንዳልከው ከሽፍት ጋር አሁን እኮ ከመንግስት ጋር እኮ ፊት ለፊት አይዋጋም። ይሄ ኃይል ሽፍታ እንደምታውቀው ቀን ይተኛል፣ ማታ ወጥቶ የሆነ ነገር ይተኩስና ይገባል። ከእንደዚህ አይነት ሰው ጋር እንዴት ነው የምትደራደረው? ኃይል የለውም። ከማን ጋር እንደምትደራደር ራሱ አታውቅም። እና ይሄ ጥያቄ አይሆንም። ጋሽ ይርታቸው ደግሞ ቅድም ኃይላችን ኮራችን ምንድነው በኮማንዶ ምናምን ያው ነበረ። እስቲ እንደው ቢመልሱልን ምን አለ ጋሽ ይርታቸው፣ የት ነው ያለው ይሄ አካል? እስቲ የት ነው ያለው? የትኛውን ወረዳ፣ የትኛውን ዞን፣ የትኛውን ቀበሌ ነው የተቆጣጠረው? እኔ እርግጠኛውን እነግርሃለሁ 3 ቤቶች አንድ ላይ ተደርድረው እንኳን አልያዘም። የለም፣ ዝም ብሎ ሽፍታ ነው። ቲፒኤልኤፍ እኮ ይዛኔ ሸዋሮቢ ድረስ ሲመጣ የሚዋጋ ኃይል መካናይዝድ ይዞ ስለመጣ ፊት ለፊት ተዋግተው ነው የመለሷቸው። የሚታይ ኃይል አለ። እንዴት ነው ፊት ለፊት የማይገጥምን ኃይል ልትደራደር ልትዋጋ የምትችለው? ሽፍታ ነው። መቶ ይተኩሳል፣ የሆነ ነገር ያደርጋል፣ የሆኑ ሰዎች ይገላል፣ ወይ የታወቀ ነው። እና ይሄ መንግስት አልደራደርም አለ ወይ መንግስት ለምንድን ነው ዝም ያለው ብለህ አንተ ራስህ ጠይቀህ ነበርና ይሄ ተገቢ አይደለም። እና የት እንዳሉ ይናገሩ። አሁን ባለፈው ሸዋሮቢት ምንድነው ታቦር ምን ነበረ የሆነ ከተማ ላይ ገብተው ነበረ። ልክ ወታደር ሲወጣ ጠብቀው በ2 ቀኑ በ1 ቀኑ መጥተው ከተማ አቃጥለው አጥፍተው ሄዱ። ልክ ወታደር ሲጠፋ ሲለቅ አይተው ማለት ነው። እና ደብረ ታቦር ላይ እንደዛ ነው ያደረጉት። በቃ ወታደርን እየተከተሉ ልክ ሲወጣ እየጠበቁ የሚመጡ አሁን መግጠም እንኳን የማይችሉ ኃይሎች ናቸው። እና እውነት ማን ነው የአማራን ህዝብ እያሰቃየ ያለው? ማን ነው ገበሬውን እየዘረፈ ጤፉን፣ በሬውን፣ ሁሉ ነገር እየዘረፈ እየበላበት ያለው? ማን ነው አስተማሪ በንብርከክ የሚያስኬደው? አስተማሪ እኮ ጋሼ ነው የሚባለው በዛ አካባቢ። ማን ነው እያዋረደ እየገደለ ያለው? ማን ነው? እውነት እነሱ ከመጡ በኋላ ነው እየተሰቃየ ያለው። መጀመሪያ ጦርነቱ ሲነሳ መነሻ ሀሳባቸው የነበረው እኛ መሳሪያ ተቀማን፣ የቲፒኤልኤፍ ኃይል መሳሪያውን ሳይቀማኝ ተቀማን ነበረ። ከዛ ደግሞ እሱ ተስተካክሏል ምናምን ሲባል ደግሞ ቀየሩና ምን አሉ? በተፈናቃዮች የኛ አካባቢ ተፈናቃዮች ግማሹ ምናምን ተመለሰ። እንዳይመለስ ሲያደርጉ የነበሩት እንደውም እነሱ ናቸው እንዳይመለስ ሲያደርጉ የነበረው። እና ከዛ አሁን ደግሞ መጥቶ ገበሬው የተገድ ሁሉም የሚሉት አሁን እዚህ ላይ ያሉት ቲክቶክ ላይ ነው ያለው ጦርነቱ። ለነገሩ እዚህ ላይ ያሉት ቲክቶክ ላይ ያሉት ገበሬው የተጨፈጨፈ ማን ነው? ገበሬውን እየጨፈጨፈ ያለው መንግስት ሄዶ ገበሬውን እየገደለ ነው። ራሱ ነው እየገደለ ያለው። እርስ በርስ የተጣላ ነው። እርስ በርስ የማይስማማ ኃይል ነው። እና መጀመሪያ ራሳቸውን አስተካክለው ይምጡ። እስኪው እኮ ቃል አውጥቶ እኮ ሀገር ሸጧል እኮ ፊት ለፊት እኮ የተሰማ ነው። ምን አለ እስኪው? እኛ ስለ እንትን አያገባንም፣ ስለ ቀይ ባህር ስለ አሰብ አያገባንም፣ እኛ እሱን አንፈልግም ጭራሽ። እኛ የምንፈልገው እዛ እንትን መቆጣጠር ምናምን ብሎ ሲናገር ተቀርቶ ሰምተሃል ብዬ አስባለሁ። እና ሀገርን ሊሸጡ ያሉ ሊገላቸው ከነበረ መሬታቸውን ሊወስድ ከነበረ ኃይል ጋር ነገ መንግስት ቢሆኑ አሁን ይሄ ልጅ አሁን የደወለው ልጅ ብሎት ነበር። ነገ መንግስት ቢሆኑ ምን አይነት ሀገር ነው የሚመሩት? ሀገርን ሸጠው እኮ ነው የሚመጡት። እንደዚህ አሁን ለማን ለራሳቸውም አይሆን ለሀገር የማይሆኑ ለሀገር እየሰራ ያለ መንግስት እንተባበር እያለ ያለ መንግስት አሰብን አስመልሳለሁ ያለ መንግስት ንቀው እነሱ ግን እየሸጡ ነው ያሉት። እነዚህ ባንዳዎች ናቸው።
እና የአስተማሪ የሰዎች ገዳይን የምትደግፉ አካላት በጣም ታሳዝናላችሁ። እናንተም ባንዳዎች ናችሁ ማለት ነው። ያመሰግናለሁ። ቴንኪው አዩብ፣ ከልብ አመሰግናለሁ ወንድሜ። ቴንኪው። እሺ ከዩቲዩብ ካለ አድማጫችን ነው የሰማነው። ከልብ እናመሰግናለን። ሌሎቻችሁም እንዲህ ስትደውሉ ተራ አስጠብቄ አስገባችኋለሁ። ወደ አና ሊድ። አና ምን ትያለሽ? አና እሱ ያለው ትክክል ነው። እሱ ያለው ላይ ትንሽ እኔም ትንሽ መረጃ ስላለኝ ነው። አሁን የምስራቁ ብዙ ጊዜ የሚወራው ስለ ፋኖ ነው፣ ስለ ኦነግ አይወራም። ኦነግ ምስራቅ አማራ ተብሎ የሚጠራው ወሎ ነው። አጠቃላይ ግማሹ ምስራቁን ተቆጣጥሯል ኦነግ፣ ጫካውን ማለት ነው። ከተማ መንግስት ነው አለው። እሱ እንዳለው ነው። መንግስት መከላከያን አይዋጉም። ምንሻንና ፖሊስ የፌደራል ፖሊስ ብቻ ነው የሚዋጉት። መከላከያ ሲመጣ ይለቁታል። ልክ የሆነ ነገር አለ ይመስላል ማለት ነው። ቀጥታ በዙሪያ ገብተው አይዋጉም። ያው እንደሽን ነው። ነገር ግን ስለነሱ የሚወራ የለም። የሚወራው ስለ ፋኖ ነው። ፋኖ ይሄን ያህል ከነኦነጎቹ ያክል ኃይል የለውም። በሰሜኑ በምስራቅ አካባቢ ማለት ነው። ያው ትሰማለህ፣ ኦነጎች ጨፈጨፉን ምናምን ያው ኦነጎቹን ምረዳው አብይ አህመድ ነው ሽመልስ አብዲሳ ነው ተብሎ ብዙ ሲወቀሱ ሳትሰማ አትቀርም። ነገር ግን ስለነሱ ኃይል አይወራም። እውነት ካወራን አብይ አህመድ እንዳው ወይ ታሞ አንድ ጊዜ ስትናገር ነበር፣ ወይ ታሞ የሆነ ነገር ከሆነ ኦነግ እስከ ራያ ድረስ ተቆጣጥሯል ማለት ነው። በአፋር ድንበር ያለውን ማለት ነው ተቆጣጥሯል። አሁንም ያለው ትልቅ ኃይል አለው ማለት ነው። ትልቅ ኃይል በቃ አሁን ይሄ ህዝቡ ይጫረሳል እንጂ ኢትዮጵያን የሚገዛ ያለ አይመስልንም። ይሄንን የኢትዮጵያ ህዝብ እንደ ምክር የሚሰጠው ነው። ይሄ አሁን ያለው መንግስት የፋኖ ከሻዕቢያ ከኢጅፕት ከሱዳን ምናምን ይሄም ሌላም ተብሎ ይሄን ኢትዮጵያ ከማፍረስ አብይን ከማፍረስ ቁጭ ብለን አስበን ይሄን መንግስት በደንብ አጠናክረን እነዚህ ሽፍታዎች ከመንግስት ጋር ቢደራደሩ የበለጠ ይመስለኛል እንጂ ኦነግ ትልቅ ኃይል አለ፣ ያልታወቀ ኃይል ከፋኖ የበለጠ በሰሜን ውስጥ ማለት ነው። ስለዚህ ይሄ ወዴት ይሄዳል? እንጨፋጨፋለን እንደ ሶማሊያ በየቀበሌው መንግስት ይሆናል እንጂ በፍጹም አብይን የሚያሸንፍ ሽምቅ ተዋጊ የለም ብዬ ነው የማስበው። ሰው እየደወለብኝ ነው። ይስጥልኝ። አቤት ቴዲ፣ እንዴት ነህ? ሰላም ነው ወይ? አለው እግዚአብሔር ይመስገን። እንዴት ታየዋለህ የፋኖን ትግል? ባይዘወኝ የከምሴሊ እኔ ሁለቱም አካሎች ወንድሜ አና ያለው በእኛ አካባቢ ሁለቱም ኃይሎች የሚጨፍሩበት ቦታ ስለሆነ ከሁለቱም ኃይል ማውራት እፈልጋለሁ። ምክንያቱም እነዚህ ሰዎች ከርከሮና አሳማ ናቸው። ከርከሮና አሳማ ይመሳሰላል መሰለኝ፣ መልኩ አንድ ናቸው። በደንብ አላየኋቸውም። ከርከሮና አሳማን እኔ አሳማን አውቃለሁ። ያው ይመሳሰላሉ፣ ትንሽ ነገር ነው የሚለያዩት። እና ስለዚህ ቴዲ በጣም የሚገርም ነገር በሚዲያ የሚወራው እና መሬት ላይ ያለው ራሱ ፋክተር በጣም ይለያያል። በአሁኑ ሰዓት እኮ በጣም በዚህ ኃይሎች ኢትዮጵያ እኮ ህዝብ እኮ መኖር አቅቶታል በአሁኑ ሰዓት። ምክንያቱም ጅቡቲ ነው የምኖረው፣ ራሴ ሰርቼ የምበላው ከሁሉም የማገኘው ነገር የማውቃቸው አካል የለም። ግን ቤተሰቤ ጋር ስሄድ ለእረፍት አሁን ለምሳሌ ከሁለት ወር በፊት ኢትዮጵያ ነበርኩና አሁን ነው የመጣሁት። ህዝቡ መግሪብ ከተሰገደ በኋላ ከቤት የማይወጣበት ሁኔታ ላይ ነው ያለው በአሁኑ ሰዓት በማፍራቻ በዚህ ፈኑና ኦነግ በሚባሉ ፍራቻ ማለት ነው። በመንግስት ሳይሆን መካካ ያለበት ቦታ አይፈራም። ውሸት ነው። ዝም ብሎ መካካ ህዝብን ይገላል ምናምን የሚለው ውሸት ነው። ይሄ አሉባልታ ወሬ ነው። እነሱ ባሉበት ሰው ውሃ መጠጣት ምግብ መብላት አልቻለም። አሁን ሰዓት ግብር እኮ እያስከፈሉ ነው። ባይዘው በእኛ አካባቢ በገጠር አካባቢ ከአንድ ገበሬ ላይ 3 ቁና ጤፍ ይወስዳሉ ፋኖች። ኦነግም ባለበት በዛው እንደዚህ ያደረጉ ታዲያ የተኛው ህዝብ ነው ነጣ የሚያወጡት? ህዝቡ ነጣ ወጡት ወይ ነው ህዝቡን አገረጡት ነው የሚለው አባባል ነው እዚህ ላይ ያለው። ህዝቡ በጣም የተቸገረ ነው ያለው። ራሱ ኑሮ ውድነቱን መግፋት አልቻለም። በዚህ ላይ እነሱ መጥተው ይጨምሩበታል።
በጣም እነዚህ ሰዎች እኔ የምለው ፈጣሪ ልቦና ይስጣቸውና ወደ ራሳቸው ይመለሱ። በዚህ መንግስት አዩኮ ለስንት ዓመት ታገሉት አልቻሉትም። ስለዚህ መንግስት ለመንግስት ሳይሆን እንደው ለህዝባቸው ብሎ በቃ ይስማሙ። በቃ መንግስቱን በቃ ስርዓቱን እንኳን ቢጠሉት እንደው በውስጥ ያድርጉት። በቃ ባደገ አሁን ቴክኖሎጂ አድርጓ ሰውላ ባደገ መንፈስ በቦትረካዊ ምናምን ይሁን በቃ እንደ ያቺ እንደ ያባልጅ ይፋለሙና እንደዚህ አድርጉ እንጂ ለህዝባቸው ብሎ እንደው ይሄን ነገር አንድ ብሎ ይሻላል። ቴዲ ብላለሁ። አመሰግናለሁ ቴዲ። በምሰራው ስራ ግን በጣም አደንቃለሁ ወንድሜ። ቴንክ ዩ ወንድማችን። እሺ ከኢትዮጵያ ከልብ እናመሰግናለን። ከጅቡቲ ቴንክ ዩ ወንድሜ። እሺ እሺ እሺ። የመደመር ትውልድ ምን ትላለህ ወንድሜ አንተ? ሰላም ሰላም ቴዲ እንዴት ነህ? ሁላችሁም ገስት ላይ ያላችሁም ታች ያላችሁም ውድ ኢትዮጵያውያኖች እንዴት ናችሁ? ሰላም እላለሁ። ቴዲ እኔ የምለው ምንድነው የፋኖ የትግልን እንትን እኔ ትግል ተቃዋሚነትን አልቃወምም። ማንም ሰው የራሱ ጥያቄ ካለው ማንም ሰው ምንም ይሁን የትኛውን ብሔር ይሁን ከየትም ይምጣ ጥያቄውን ማስተናገድ እንደሚችል መብቱ ነው ብዬ ነው የምቀበለው። ግን እኔ የምቃወምበት የትግሉን አካሄድ ሁኔታ ነው የሚከተለውን የትግል ነውና የትጥቅ ትግል አልደግፍም። ማለቴ ትጥቅ አንድ ሀገር ከመከላከያ ከዛ ሀገር የመከላከያ ውጪ ማንም ሰው ጋር የማንም ድርጅት ማንም አካል ጋር የማንም ግሩፖች ጋር የትጥቅ ማለት የመሳሪያ የመታጠቅ እንትን እንዲኖር ያን አመለካከት የለኝም፣ አልደግፍም ያንን ነገር። ስለዚህ ምን ለማለት ነው ፋኖም ይሁን ህወሓትም ይሁን ኦላም ይሁን በሰላማዊ መንገድ ትግላቸውን የራሳቸው ጥያቄ ሊኖራቸው እንደዛ ነገርየው በስብከት ወይ በመፈለግ ባለመፈለግ አይደለም፣ የሆነውን ነገር ነው ማውራት ያለብን። እንደዛ ቢሆንስ አሁን እየሆነ ያለው የትጥቅ ትግል እንዴት ነው የምታዩት? እሱማ የሁላችንም ምኞት ነው የትጥቅ ትግል ባይኖር፣ ግን የተደረገ ያለው የትጥቅ ትግል እንዴት ነው የምታዩት? ያን አቋሜን ልነግር ፈልጌ ነው እንጂ ገብቶኛል እሱ እና ያን አልደግፍም ነው ምለው። ከዛ ውጪ ያለው ነገር ምንድነው ግልጽ ነው እየታየ ያለው ነገር። ለምን መጀመሪያ የገቡት የሉና እንትናለን ብለው ጥያቄ ያለን ብለው ነው የገቡት። ኦሬዲ ገብተዋል እንታገል ብለዋል። ከዛ ውጪ ያለው የነሱ ያስተላለፋቸው የፖለቲካ እንትናቸውና ቲማቸውና የጦሩ እንትናቸው ግራ የተጋባ ነው። ሁሉም የሚሄዱበት መንገድና ማን የሚደማመጡበት መንገድ የለም። ማንም እንደፈለገው የሚመራው ድርጅት ነው የነበረው። የምናየው ያንን ነው። ማንም የትም ሀገር ላይ ዲያስፖራ ሆኖ በሁለት ፓስፖርት ቁጭ ብሎ ላይ እዛ ሆኖ የሚያዛቸው አንዱ መግለጫ ያወጣል። የሚዲያ ሽፋን ስላለው እንትን ስላለው ሰሚነት ስላለው እንደፈለገው ነው መግለጫ እንትን የሚለው። ከእንደገና እዚህም ደግሞ የጦሩ ኃይልም ደግሞ አንዱ ይሄን ነው ብሎ ስፔሲፊክ አንድ የተመረጠ ሰውና አቋም ይዞ የሚናገር ሰው የለም። በተለያየ እንትን ነው እየተነገረ ያለው። ስለዚህም ሄዱ ታገሉ፣ እስካሁን ድረስ ምንም አይነት እንትን የለውም፣ ፍሬ ሊያገኙ አልቻሉም። መጨረሻ ላይ ጀስት ያለው ትግል እንደተጠለፈ እንዳልሆነ ይሄ ትግል እንደማያዋጣና ለኢትዮጵያም ይሁን ለማህበረሰባቸው እንደማይጠቅም ሲያዩ ባካረቡ ዋናዎቻቸው አሁን ከዚህ በኋላ ሽንፈት ምን አለ? ከዚህ በላይ ሽንፈት ምን አለ? እዛ ሲሆኑ አሁን የሚያስቀኝ ነገር አለ። አንዳንድ ጊዜ እዛ ሲሆኑ መከላከያ ገዳይ እንደዚህ እንትን ምናምን እየተባለ ሲሞገስ የነበረ መጣ፣ የሰላም ጥሪ ተቀብሎ ወደ ኢትዮጵያ መጣ ምናምን ሲባል የዛን ሰውዬ እንትን የማኮሰስ ስሙን የማጥልሸት እየማረክን ነው ብሎ የሚያሳዩት ወታደሮችስ
እኔ ባይዛው እንደዚህ አይነት ነገር ትግል ላይ ምንም ችግር የለውም እኮ ይሄ ማረክ ምናምን ኦሬዲ ምንም ማለት አይደለም። ቢማረክ እኔ አልደነግጥም፣ ብንማረክም አልገረምም። ኦሬዲ ትግል ላይ እስካለ ድረስ ሊኖር ይችላል። ጀስት ግን ማን ነው የበላይነቱ? እሺ ቴዳይ ምንም የበላይነት አቋም እንትን ወስደው የማያሳዩበት ነገር የለም። አንደኛ መከላከያ ቦታውን ያውቀዋል፣ ያሉበትን ያውቃል። ግን እንዳይመታው ደግሞ ጀስት እየተደበቁበት ያሉበት ቦታ ስታየው አይሆንም። ለማህበረሰቡን አንድ ላይ እንትን ልታጠቃ የምትችልበት ቦታ ነው ልትመታ ስለሆነ ጀስት ከዛ መቆጠብ አለበት። ገባ? እንደዚህ ከቸርች ከገዳማት ከሆኑ ቦታዎች ምናምን ህዝብ ያለበት አካባቢ ላይ ተሸፍኖ እንትን የሚልና ቀን እዛ ሆኖ ማታ ዞር እያለ የሚወጣ ምናምን ነገር ከሆነ ይሄን ለማጥቃት ከባድ ነው ለማለት ነው። ቴንክ ዩ። እሺ ኑር ሁሴን አለ። ኑር ሁሴን ወንዴ ትላለ ኮሜንት ላይ እሺ ይቅርታ እንግዲህ ሐሳቤን ሳልሰጥ ብዬ ስለ ስልክ ገብቶ ባለው ጨብጥ አንድ ፍሬ ነገር የለም። አማራ ክልል ጎንደርና ባህር ዳር ደብረ ብርሃን ነው ትልቅ ከተማዎች ወልዲያ ያልተያዙት። ሌላው በሙሉ በፋኖ ቁጥጥር ነው ያለው። ምርጫው ለምን አይካሄድም ታዲያ? ዝም ብሎ ምንም ያውቁት ለአማራ ያዘኑ መስለው የሚናገሩት ፉልሽ ነው። በተለይ ከዳላስ እያለ የሚደውለው ባለፈውም እንደዛ ብሎ ሲያወራ ነበር። አንደኛ የትኛው መንግስት የሚታመን መንግስት ሆኖ ነው? አሁን አብይ አህመድ በእውነት ግዛኝ ምራኝ ብለህ እንኳን ብተኛለት መምራት የማይችል ሰው ነው። ካለ ጦርነት በስተቀር ሌላ ማስተዳደር የማይችል ሰው የአማራ ህዝብ ሆ ብሎ መርጦ ታሳለ ቦታ የሰጠው ሰውዬ ጦርነት የዘመተበት የመጀመሪያ ትግሉ የትግራዮቹ የመለሳቸው ፋኖ እኮ ነው። የአማራ ልዩ ኃይል ነው። መከላከያ ተብዬው ስልታው አፈግፍግ እያለ እየተማረከ በየቦታው መሳሪያው እግሩ እየጎተተ ጫማው ታንኩ እያስረከበ ለወያኔ አይደለም እንደ የሸሸው? የትኛው ነው የኢትዮጵያ መከላከያ በአርበኝነት ድል ያደረገው? በወያኔ ጊዜም ደብረ ብርሃን ሲደርሱ ከወልቃይት ሳይቀር አማራ ክልል አጠቃላይ ፋኖ መጥቶ ነው ትግሉ የመከተው። ስለዚህ አሁንም ስልታዊ የተዋጋ ነው ያለው። ፋኖ እኮ ከውጭ መሳሪያ የታጠቀ ኃይል ከመከላከያ የሚያገኘው እንጂ ከውጭ ኃይል የሚረዳው ሰው የለም። ከጠላት ብሎ የሚማርከው የኢትዮጵያ መከላከያ መሳሪያ ነው አዙሮ ቀምቶ እየተዋጋ ራሱን እያጠናከረ ከመንግስት በላይ የገነባው ኃይሉ። መንግስት አሁን የሚያሰለጥነው ወታደር ማሰልጠኛ አለው እንዴ? የለውም እኮ 33 ነው 43 ጊዜ በኦሮሚያ ልዩ ኃይል የሰለጠነው ያንን ኃይል ነው። የኢትዮጵያ መከላከያ በሙሉ ሲያልቅ እያመጣ ሸኔ የነበረው በሙሉ አስገብቶ አማራ የኦሮሚያ ልዩ ኃይል ጨምሮ አፈር ድሜ እየበላ ያለው በአማራ ክልል በ3 ቀን ትጥቅን እናስፈታለን አማራ ክልል ብለው የመጡትን እኔ በሆን ኑሮ መጀመሪያ የተነበረው የአማራ ህዝብ በሰላም የጠየቀው ጥያቄዎችን መመለስ ነው። መንግስት ቢሆን ኑሮ ወቀት ቢኖር አብይ አህመድ ህዝብ ወደ መሳሪያ ትግል በሰላማዊ ሰልፍ መብቱ ይከበር ጥያቄዎችን መለሱልን ብሎ ሲናገር አንድ የመንግስት አካል የመለሰለት አትግደሉን ብሎ ሲጮህ እንጨት ዛፍ ነው የምትተክል ጸሎት 1 ደቂቃ ይደረግልን ብሎ ሲጠይቅ ህዝብ አንጠይቅም ብሎ የወለጋ የነበረው ማህበረሰብ በሙሉ እስላሙ ክርስቲያኑ እየተገደለ እየተፈናቀለ ሩቅ መስሎት የነበረ የአዲስ አበባ ቤቱ መጥቶ እስኪፈናቀል ድረስ የአዲስ አበባ ህዝብ መከራውን አየ።
የትኛው የመንግስትን ስርዓት ኑሮት ነው አብይ አህመድ አገር መምራት የሚችለው እንዴ? በሰላም የተሰጠው መምራት ያልቻለ ጦርነት አሸንፎ ይመራል ብላችሁ አፋችሁ ትከፍታላችሁ እንዴ? ትልቅ ውርደት ነው። የራሳችሁ ድክመት፣ የራሳችሁ አናላይዝ አለማድረግ፣ ዕውቀት አለመኖራችሁ በግልጽ እያየን ያለ ነው። እኔ አሁን በሰላም አገር ምራ ብሎ ህዝብ ከሰጠኝ ሰላም አጥንክሬ ነው የምታገል የምችለው እንጂ ጠላት የፈጠርኩ እንዳዲስ የኔ ድክመትን እንደገና በህዝብ ላይ ጦርነት ማወጅ ትክክል አይደለም። የአብይ ችሎታ አለመኖሩ አማካሪዎቹ እንዳይሰማ እየገደለ እነ ዶክተር አምባቸው ሌሎችም የአማራ ክልል አመራሮች በሙሉ በስልትና በማጭበርበር ገሎ እንኳን ፋኖ ያሁሉ ህዝብን አፈናቅሎ ገሎ ፋኖን ገሎ ጦርነት እንትን ብሎ ህዝቡ የተረዳው ምንድነው? ምግብ የሚበላው ከእናት ከአባቱ ከህዝቡ ነው ፋኖ። ታዲያ አይማ እንትን አይልም። ከህዝብ ሌላ ዓለም የሚረዳው የለም። በገዛ ህዝቡ የአማራ ህዝብ ልጆቹን ቢቀልብ ምን እናንተ ከነከናችሁ? አሁን ቅድም ለፖለቲካ ለመስራት በወሎ ምናምን ገብቷል ምናምን የኦሮሞ ምናምን ብሎ ሲናገር ነበር። ወለጋ ያለውን ለምን አላመጣውም? ፋኖ ወለጋ ገብቶ እየተታገለው አለ ለምን አልተናገርክም? ስለዛ ሁሉም እኮ ኢትዮጵያ ነው። በቃ የኦሮሞ ያስፋፋ እንዳለ ወሎ ሁላ የአማራ ክልል ገብቶ እየተዋጋ እንዳለ እየተናገርክ ነው። ወለጋ ያለውን ለምን አትናገርም? መጀመሪያ ተላላኪው አማራው ክልል ያለው ተላላኪው እያጸዳ ኃይሉን አጠናክሮ ወደ አዲስ አበባ የሚመጣበት መንገድ እያመቻቸን ያለፋን ነው። አንዴ ቃል እርታቸው አንዴ ቃል ዩላይክ ቶርናት አዲስ አበባ እንገባለን እያልኩ ነው። ከሻርክ ፋኖ መደገፍ ራዕይ ያለው ለወደፊቱ ኢትዮጵያ በሰላም መምራት የሚችል ኃይል እየተገነባ ያለው በቂ ሰራዊት ያለው በዘር ያልታነጸ ኢትዮጵያዊ የሆነ ኢትዮጵያ ለማፍረስ ያልተደራጀ ፋኖ ነው። ስለዚህ ይህን መደገፍ የናንተ ፋንታ ነው። አታለቃቅሱ። 27 ዓመት በወያኔ የተጨፈጨፍን ብላችሁ የክልል አስተዳደር የብሔር ብሔረሰቦች ያላችሁ ሙዚቃ ስትመቱ ነበር። አብይ መጣ፣ ያንን ሙዚቃ ስትደግሙት የትኛው ብሔር ብሔረሰቦች ያለፈላቸው? የትኛው ብሔር ብሔረሰቦች ነው ዲሞክራሲ ሆኖ ሀገር የተለማው? የትኛው ብሔረሰብ ነው በሰላም ያደረው? ቅድም የጅቡቲ ገብቶ የነበረ ሰውዬ ስትል በሙሉ በፋን ይርታቸው ሶራሺ ቴዲ እሱ ትንሽ ጠቅሶናልና ትንሽ ልንገረው፣ አንተ የምታውቀው ነገር ማለት ነው። እንደዛ አይደለም፣ አንድ ቃል እንደዛ አይደለም። ይሄ በስርዓት ነው የምናወራው፣ በቅደም ተከተል ነው የምናወራው። ሶራ ከዛ አንተ ትመጣለህ። እሺ ቴዲ ቴንኪው አመሰግናለሁ። አንዳንድ የተነሱ ሀሳቦችም አሉ እዚህ ጋር። ያው ኖርማሊ አሁን ትልቁ ችግር እኔ የሚመስለኝ አብይን አሳንሰው ማየት ነው። አብይ አይችልም፣ አብይ ምንም ማድረግ አይችልም፣ አብይ ሀገር መብራት አይችልም፣ እንደዚህ አይነት ነገሮች አሉ እና እኔ የሚመስለኝ ያን ነገር ቢያስተካክሉት ነው የሚሻለው። ግምገማቸውን አብይ በየቀኑ ስልጣንም እየጠነከረ መሬት ላይ እየረገጠ መስመር እየያዘ ነገሮችን እያስተካከለ ቀጥ ብሎ እየሄደ ያለ አካሄድ ላይ የገባ ነው ያለው ብዬ ነው የማስበው። ይህን አናሊሲስ የተሳሳቱ ይመስለኛል። አብይን አሳንሰው ማየት ሀገር አፍራሽ ነው፣ ሀገር እንደዚህ ነው። አንዴ የፋኖ ደጋፊ አላችሁ፣ የፋኖ ደጋፊ ሌላ ቦታ በትንታኔዎቻችሁ ህዝብ ያልሰለቻችሁ አዲስ ቴዲ እኔ ሰው ቤት ገብቻ አላውቅም የምትሉ አላችሁ አዲስ የፋኖ ደጋፊዎች እና ይህንን አናሊሲስ ትንሽ ቢያስተካክሉት አሪፍ ነው ባይ ነኝ ማስበው። ያው ፋኖ ቀደም ተናግረናል፣ ምንም አይነት ለውጥ የለውም፣ መስመር ላይ ይዛ ነው። እኔ ኮዙ ላይ ችግር የለብኝም። የአማራ ህዝብ ተበድሏል፣ የአማራ ህዝብ ተፈናቅሏል፣ የአማራ ህዝብ በማንነቱ ተገድሏል። ይሄ ሀቅ ነው። ግን ያ መንገድ የሚፈታበት መንገድን አልስማማ። በትጥቅ ትግል መፍትሄ አይመጣም። ያ ደግሞ አሁን ያለውን መንግስት በትጥቅ ትግል አስወግዶ ስልጣን ላይ መምጣት የሚቻል አይመስለኝም፣ አይሆንም ብዬ ነው ማምነው።
ያ ነው እንዳለ ሆኖ በዚህ መልኩ ቢታይ አሪፍ ነው እና ፋኖ እንዳጠቃላይ ክልሉ ላይ ያደረሰው አደጋና ስቃይ በጣም ከባድ ነው። በጣም አስቸጋሪ ሁኔታ ነው ያለው። ካለው የኑሮ ከተለያዩ ነገሮችም አንፃር የአማራ ህዝብ እየተበደለ ነው ብዬ ነው የማምነው እና ከዚህ እንትን ብዬ ወደ ህወሓት ሀሳብ ብሰጥ ደስ ይለኝ ነበረ ቴዲ። ስለዚህ እየተበደሉ ነው ብለህ የምታምን ከሆነ ትግላቸው ትክክል ነው እያልክ ያለው ወይስ ምንድን ነው? የሚካሄድበት የትጥቅ ትግል መንገዱን አልደግፍም። በትጥቅ ትግል ይሄ መፍትሄ ያገኛል የአማራ ህዝብ ትግል ብዬ አላስብም። ከዚህ በፊት እኔ መስመር ራስ ይዘልኝ። ይሄ የትጥቅ ትግል የተጀመረው ከፕሪቶሪያው ስምምነት ማግስት ነው። እውነት ነው። ድምፅህ ይቆራረጣል። ድምፅ ጥራት የለውም። ሱራ ሄሎ፣ ይሰማል? ይሰማል። ሄድ መጣ ይላል ድምፅህ። እሺ አለው። እየነዳህ ነው? አይ አይደለም አለው። አሁን ኖርማል ይመስለኛል። እሺ ለምሳሌ ሱራ ምን አለ መሰለህ፣ አሁን የፕሪቶሪያው ስምምነት ማግስት ኢሚዲየት ኮዝ አለው። ኢሚዲየት ኮዙ ትጥቅ ፍቱ ተባሉ። ትጥቅ አንፈታም ቢኮዝ በእኛና በትግራይ ክልል መካከል የወሰን ይገባናል ጥያቄ አለ። በዛም እነሱ ትጥቅ አልፈቱም፣ እኛን ፍቱ ካላቸው ፌር አይሆንም። በዛም ተነስም የህልውና አደጋ ስላለብን የሚያስከብረን ትጥቃችን ነው፣ ፍቱ አትፍቱ የሚለውን ቤዚክ ኮዙ እንዳለው ነው። ኢሚዲየት ኮዙ ያውንና ወደ ትጥቅ ገቡ። እንዳሉትም የቲፒኤልኤፍ ፋይሎች ትጥቅ አልፈቱም። ፈተው ቢሆን ኖሮ የቲፒኤልኤፍ ፋይሎች በተደጋጋሚ እንደሚናገሩት ወራሪ ኃይሎች ግዛቶቻችንን ወስዷል፣ ከቻለን በሰላማዊ መንገድ ካልቻለን ወራሪውን በሚገባው ቋንቋ በጉልበት እናስለቅቃለን እያሉ ይናገራሉ እነ ገብረ ጻዲቅ። ስለዚህ ከዚህ በመነሳት የምናራምደው የብሔር ፖለቲካ ነው። ሁሉም ታጥቀዋል። ምን ማድረግ ነበረባቸው? እንዴት መታገል ነበረባቸው? የትጥቅ መፍታት ጉዳይ ይህንን ኃላፊነት መውሰድ ያለበት የፌዴራል መንግስቱ ነው። ህወሓት ትጥቅ ባለመፍታቱ አማራ ክልል ላይ ትሬት ማምጣት አልቻለም። ባለፉት 3 ዓመታት አማራ ክልል ላይ አላመጣም። ወልቃይትንም ኦልሬዲ ኢንዲፔንደንትን በለው የተከዜዘን በለውም ሆልድ አድርጎ ባለበት ሁኔታ ነው ያለው። ያንን ነገር ገቨርን ማድረግ ያለበት የፌዴራል መንግስቱ ነው። ትጥቅ ማስፈታቱንም ኃላፊነት መውሰዱንም ያለበት መንግስት ነው። አይ እንትን አልፈታምና እኔ አልፈታም ስለዚህ እኔ ነኝ ራሴ ሃንድል ማድረገው አይባልም። ምክንያቱም ሌላ የፌዴራል መንግስት ስላለ ማለት ነው። እንደዚህ ከሆነማ ሁሉም ክልሎች አንፈታም ስለዚህ እኛ ራሳችን ከሆነ ክልል ጋር ስንጣላ የራሳችንን ነገር ራሳችንን ሃንድል የምናደርገው እየተባለ ሁሉም ክልሎች 12ቱም ክልሎች እርስ በርስ ሊዋጉ ነው ማለት ነው። የድንበር ምናምን ችግር የሌለበት እኮ ክልል በአብዛኛው እኮ ኢትዮጵያ ውስጥ እኮ በአብዛኛው አለ እኮ። ኦሮሚያም ከሶማሌ ጋር አለ፣ አፋርም ከሶማሌ ጋር አለ። በተለያዩ ምክንያቶች እኮ ግጭቶች ይነሳሉ። የእነዚህ ሁሉ ክልሎች ታዲያ እንትና ትጥቅ ይዟልና አልፈታም እየተባለ ታዲያ እንደዚህ አይነት አካሄድ ይሄዳል? የፌዴራል መንግስቱ ስልጣኑ ታዲያ ምንድን ነው እዚህ ጋር? ስለዚህ ምንድነው? ስለዚህ የእነሱ ዋስትናቸው ምንድን ነው? ዋስትናቸውማ የፌዴራል መንግስት ነው። መንግስት ነው ዋስትና እኮ እዛ ሀገር ላይ መንግስት አይደል እንዴ የሚያስተዳድረው ያን ሀገር? መንግስት እኮ እስካስተዳደረ ድረስ መንግስት ትጥቅ አስፈታልኝ ያን ኃይል ትሬት አለብኝ ለኔ ካለ መንግስት የቲፒኤልኤፍ ፋይል ትጥቅ ፈቷል። ቲፒኤልኤፍ ትጥቅ ፈቷል። ትጥቅ እኮ ላልፈታ ይችላል እኮ አሁን እንዳየነው አልፈታም። ኦፍ ኮርስ ቲፒኤልኤፍ ትጥቅ ሳይፈታ እንደውም አንዳንዴ 270 ሺህ ሰራዊት ትጥቅ ያልፈታለን እያሉ እየተናገሩ እነዚህም ደግሞ ፍቱ ስትላቸው ፌር ይሆናል? ትጥቅ ማስፈታቱ እኮ ለምሳሌ በፕሪቶሪያ ስምምነት ተፈራርሞ መንግስት ለማስፈታት ሂደቱን አስኪዷል። ተፈጽሟል አልተፈጸመም ይላል። የአማራ ክልል ልዩ ኃይል ነው ያንን ነገር የሚያስፈጽመው ማለት ነው። ያንን ትጥቅ ማስፈታት ሰዎች አላስፈታም። ለምሳሌ ቆይ መንግስት አላስፈታም እንበል፣ አልተፈታም። ከዛ በኋላ የአማራ ክልል ልዩ ኃይል ወይም ፋኖ ነው ገብቶ የትግራይን ትጥቅ የሚያስፈታው ማለት ነው።
ፋኖ እኮ አይደለም ያስፈታው። በሁለቱ መካከል ሲንከባለል የመጣ የወሰን ይገባኛል ጥያቄ አለ። ያ የወሰን መንከባለል ችግር እኮ ኦልሬዲ አማራ ክልልን የሚመስል ወይም አማራ የሚባሉ ሰዎች ይዘውታል። አሁን ኦልሬዲ ቦታውን አሁን እኮ ወራሪ እየተባሉ ነው እነሱ አይደል? እነሱ ይዘውት ያንን ነገሮች ላይ መንግስት እንደውም ከነሱ ጋር ይሰራል እየተባለ እኮ ይታማናል። የያዙት ምንድን ነው? የተከዜ ዘበለ ትጥቅ ስለያዙ እኮ እየጠበቁ ያሉታል። ያዙት እኮ በመፈከር አይደለም። አሁንም እኮ በትጥቅ ነው እኮ ያዙት ቦታው። ያ ነገር ከተፈጸመ በኋላ በትጥቅ ትግል መጥተው ስልጣን ቦታውን ይዘውታል። ከዛ በኋላ ፕሪቶሪያ መጣ። ከዛ በኋላ ትጥቅ አልፈቱም እነሱ። ምክንያቱም የኔ ቦርደር ጋር ችግር ስላለብኝ የሆነ ቦታዎችን ይወስድብኛል፣ ትጥቅ ከፈታውኝ ይፈታብኛል፣ ያጠቃኛል ብሎ ይፈራ ነበር የአማራ ልዩ ኃይል። ከዛ በኋላ የተከዜ ዘብ ትጥቁን ይዞ ተቀምጧል። የተከዜ ትጥቅን ዘብን እኮ ኦልሬዲ ባካፕ እያደረገ ያለው የፌዴራል መንግስት ነው። ያንን ድጋፍ እየሰጠ ጊዜያዊ አስተዳደር ተቋቁሞ በዛ መልኩ እያስተዳደረ ያለ አካል አለ። ያንን ነገር ወደዛ አይነት ጥቃት ለማምጣት ህወሓት ሙከራ አላደረገም። በተለያዩ ሙከራዎች በሱዳን ምናምን ሊያደርግ ይችላል። ግን ስጋት ሆኖ እነሱ በተባለው ልክ ትጥቅ ባለመፍታቱ ምክንያት ዳይሬክትሊ ያንን ቦታ ለማስመለስ የሚያደርገውን ነገር መንግስት ነው ዲፌንድ ማድረግ ያለበት፣ በኃይል ከመጣ ማለት ነው። ፌዴራል መንግስቱ ማለት ነው። ፌዴራል መንግስቱ ያን ስራ መስራት ያለበት ነው ማለት የኔ ሀሳብ። ፋኖ አሁን እኮ ፋኖ ቆይ ለምሳሌ እኮ ይሄ ጦርነት ባይነሳና የትግራይ ጦርነት ባይኖር ነው የፋኖ ትግል ይጀምራል ብለህ ታስባለህ? ቤዚክ ኮዝ ካለ ጦርነትን የሚያስጀምረው እኮ ቤዚክ ኮዝ ነው። ኦፍኮርስ ግን የዚህን ያክል የመሳሪያ አቅርቦት የጦርነት አካሄዶች ባይኖሩ ኖሮ እነዚህ አይነት ነገሮች እኮ ሊፈጠሩ አይችሉም ነበር እኮ። እኔ እንደምረዳው ማለት ነው። አንዴ ቃል እሺ፣ አንዴ ቃል ተቃልና ወደ ሌሎች እንሄዳለን። ያንን አሁን ያልከውም ኮዝም ቢሆን ምንም ቢሆን አሁን ያ ኮዝ ራሱ እኮ ታጥፏል። ለምሳሌ የትግራይ የህወሓት የኔትሬት ነው የሚለው ነገር ራሱ ታጥፏል። አሁን ፋኖ የሚታገለው ትግል የትግራይ ህወሓት ትጥቅ ስላልፈታ ነው የሚለውን ነገር ሀሳብ ታጥፏል። አሁን ኖርማሊ ያን ሁሉ ነገሮች የረሳ ያለ ትግል ነው። ኮዙን የረሳ ትግል ነው። ልክ እንደምትለው ኮዙ ከሆነ ብሶት ያመጣው ያንን ኮዞች ራሱ እኮ ተረስተው አንተ ያልከውን ወልቃይትን ራሱ እናጥቃ እያሉ ነው ፋኖቹ ራሱ። ምክንያቱም ይሄ የብልጽግና ኃይል ነው፣ ብልጽግና ያሰማራው ኃይል ነው። ስለዚህ ይሄ ኃይል ካልተወገደ ትግል አይደለም ብለው እያሰቡ ነው። እና እኔ በዛ በኩል ነው የምትገባኝ። ቴንክ ዩ። እሺ ቴንክ ዩ። ሶራችንን እናመሰግናለን። ወደ አና እንሄዳለን። እሺ አና ምን ትላለህ አንተ ወንድሜ? 7 ደቂቃ አለ፣ 6 ደቂቃ አለ። እሺ አመሰግናለሁ። ትንሽ አስቸጋሪ የሆነ ነገር እንደ አንድ ኢትዮጵያዊ እውነት ብናወራ እኔ ብዙ ጊዜ እከታተላለሁ። እዚህ ላይ የምታመጣቸው ሰዎች ከአሜሪካም ሆነ ከሌላ ሀገር የመጡት ስለ ሀገራቸው ሁኔታ ስለ ፋኖ ማያውቁ ስለሆነ ግን ማያውቁ ዝም ብለው በቃ ሚዲያ አገኝም ብለው ነው የሚተነትኑት። እውነተኛ ታሪክ ግን በሰሜን ውስጥ ያለው አብይ አህመድ ሄዷል፣ እስከ ከሚሴ ሄዷል። ከሚሴ አካባቢ ገጠሩ ውስጥ አሉ ብያለሁ። ፋኖችም አሉ እንደ ፈንታ ሙሀብ ያለው ወረባቦ ነበር። አሁን ወረባቦ አካባቢ ኦነግ ነው ተቆጣጠረው። ኦነግ ነው ከተማውን አይደለም ገጠሩ እንደ ሽፍታ ማለት ነው እየተሽለኮለኩ መከላከያን አይዋጉም። የመከላከያ መዋጋት አቅም የላቸው። ግን ምንሻው የመከላከያ ልብስ ይለብሳል። መከላከያ ልብስ የሚመስል ልብስ አስለብሶ ምንሻና ፋኖ ነው። ፋኖ ማለት ያው ገበሬ ነው። ገበሬው እየዘረፈ ማለት ነው ያለው። እውነቱ እሱ ነው እንጂ አብይ ጎንደር ሄደ፣ ደሴ ሄደ፣ ከሚሴ ሄዷል። የት አጠገብ ነው ኦነግም ሆነ ፋኖ የተቆጣጠረው? ለምን እውነት አናወራ? ፋኖ የተዋጋ ያለው ይሄ ልጅ አሁን ያወራው ትክክል ነው። ፋኖ የተዋጋ ያለው ለትግራይና ለኤርትራ ነው እየተዋጋ ያለው እንጂ ለአማራ ህዝብ ተጨቆነ ብሎ አይደለም። አማራ ህዝብ ከተጨቆነ ለምን ፋኖ መንገዱን ለቆ ደብረ ብርሃን ያሉት ከወለጋ የተፈናቀሉት ለምን ወደ ሁመራ ወደ ወልቃይት ለምን ቦታ ተሰጥቷቸው አይቀመጡ? ፋኖን እየከለከለ ያለው አፍኖ እየያዙ ማለት ነው።
ደግሞ ይሄ የሚባለው ሻሮቢት አልተያዘም፣ በፋኖም አልተያዘም፣ በኦነግም አልተያዘም። ሻሮቢት ራሷ ማለት ትናንሽ ከተማ ማጀቴ እንኳን አልያዘም ማለት ነው። ፋኖ የት አጠገብ ነው እሱ የሚያወራው? ፋኖ አሁን መከላከያን ደምስቶ አብይን አፈናቅሎ ምናምን እድሜ ልኩን ስልጣን አይያዝም። ህዝባችን ተቸግሯልና ወደ መፍትሄው ብናወራ እውነት ብናወራ ፕሮፓጋንዳ ከማውራት ማለት ነው። ፈታሙ አቤ እጁን የሰጠው ከወረባቦ ዋሻ ነው። ይሄ ፍቅሩ ቤት የተሰጠው ደግሞ ከላሊበላ አካባቢ ነው። ሁሉም በየድንጋይ ቆፍረው ተደብቆ እንደ ዝንጀሮ እንትን ማለት ነው። እና ኃይል የለም። ፋኖ ደግሞ ስለ ወልቃይትም አይደለም የተዋጋ ያለው ሐሳቡ ማለት ነው። ትጥቅ ማስፈታት ምናምን ውሸት ነው። ሐሳብ ገንዘብ እየዘረፉ ወደ ጅቡቲ እየሸሹ ነው። ወደ እንትን በኮብላዮች ብዙ ፋኖች እየሸሹ ነው ማለት ነው። እየሄዱ ነው። ገንዘብ አጠራቅሞ ባንክ አስቀምጦ ይሸሻል። ከህዝቡ እየዘረፈ ማለት ያለው እሱ ነው። እነ ኦነግ የለም ምናምን የለም የተባለው የፓርላማ መሪ አምና እንድርስን በሁሉም ሚዲያ አይተሃል። የያዘው ኦነግ ነው። ትልቅ ኃይል አለው ማለት ነው። ግን መንግስትን የመዋጋት አቅም የለውም። ግን ገበሬውንና ፋኖ የመዋጋት አቅም አለ። ፋኖ ኦነግ ሳይ ይሸሻል። የት ነበር? አሁን ባቦ አካባቢ የእጁ አካባቢ ምስራቁን የሉ ኦነጎች ነው ያሉ። ኦነጎቹ መከላከያ ይሸሻሉ አልኩ። ይሄን አጣራና ይሄ ውሸት ከሆነ አንገት ይነሳል። ቴዲ ጨርሻለሁ። ቴንክ ዩ ከልብ እናመሰግናለን። እሺ ሞዴሬተሮች ስነግራችሁ ሰው ታስገባላችሁ። ከዚህ በላይ ሰው አታስገቡ። በእነዚህ እንቀጥላለን። እያየን ሲወርዱ ወይም ኔትወርክ ሲያስወጣቸው እንተካቸዋለን። ወደ አትላንታው እንሄዳለን። እሺ አትላንታው የፋኖ ደጋፊ ነህ፣ ምን ትላለህ ወንድሜ? ሰላም ቴዲ፣ እንዴት ናችሁ? አመሰግናለሁ ስለሰጠኝ እድል። አንዳንድ ጊዜ ነገሮችን ስሰማቸው ኢትዮጵያ ውስጥ መሰረተ ትምህርትን ጀምር እንዴ እላለሁ። ሊጀመርም ይችላል። ፋኖ ጦርነት ውስጥ ለምን ገባ የሚለውን ቤዚክ የሆነች አይዲያ እንኳን አንደርስታንድ ሊያደርጉት አይችሉም። እና አሚን we don't have to have አንድ አይነት እኮ የፖለቲካል ኦፒኒየን ሊኖረን አይገባም። ፋኖ ለምንድን ነው በቃ ጦርነቱ ውስጥ ለምን ገቡ? እንግዲህ ስንት ጊዜ ጦርነቱ ከተጀመረ 3 ዓመት ይሞላል። ለምንድን ነው እዚህ ጦርነት ውስጥ የገባው? አትግደሉኝ፣ ልስራበት፣ ልንኑርበት፣ አታፈናቅሉን፣ ልጆቻችንን እናስተምር። እናት ልጇን ሽሮ ልታበላ ወጣ እንጨት ለቀማ ስትወጣ እየተደፈረች ያለበት ጊዜ፣ ወንድ ልጅ ወጥቶ ጠዋት ገብቶ ማታ መግባቱ መመለሱን ወደ ቤቱ የማይመለስበት ጊዜ፣ ከ12 13 በላይ የጥላቻ ዘፈኖችን በናሽናል ቴሌቪዥን እየተለቀቀብን፣ ከ20 ምናምን ጊዜ በላይ ሰልፍ ወጥቷል። አትግደሉን፣ ይቺ የመጨረሻችን ሰልፍ ነች፣ በቃን እያሉ በጣም ብዙ ጊዜ ነው። እንግዲህ አንዳንድ ጊዜ እኮ ስኳርም ሲበዛ ይመራል አይደል? ፋኖ ስልጣንም ፈልገው ቢሆን ኖሮ ገና ከዚህ በፊትም እንትን ይባል ነበር። እኔ እውነቴን ነው የምላችሁ፣ በጣም የልጅ ልጆቻችሁ የማይመልሱበት ዕዳ ውስጥ ነው የተገባው ብዬ ነው የማምነው። ምክንያቱም የጥላቻ ታሪኮች ነበሩ፣ ከዚህ በፊት ሲነዙ ሲወሩ የነበሩ ታሪኮች ነበሩ። እሱ በአፈ ታሪክ ብቻ ነው። በጉንጫ አልፋ ክርክር ዝም ብሎ እንትን ማለት አይችልም። አሁን ግን ማለት ነው ወንድ ልጅ ተገሎ በመሬት በሬሳ ላይ ተገሎ በመኪና ሲጎተት አይተናል። ኤክሲኪዩሽን ስታይል ሰው በአማራነቱ ሲገደል አይተናል። ኤክሲኪዩሽን ስታይል ወጥቶ እንዳይገባ አዲስ አበባ ውስጥ ማለት ነው ባንክ ቤት ውስጥ እንኳን ገብተህ ስትወጣ ይሄን ያህል ብር አለው ተብሎ ሰው ሲታገት አይተናል። መቼ ነው እኛ ሰው ሲገደል አይተን የምናውቀው? ከዚህ በፊት አይተን እናውቅ ነበር እንዴ? መቼ ነው ሰው ሴት ልጅ ጡቷ ተቆረጠው ተብሎ ፎቶ ተንስቶ ሲላክልን የነበረው? አሁን ነው በአብይ አህመድ ጊዜ ነው መጣ ያየሁት። ምንም ነገር የምንከራከረው ነገር የለም። ከስንት ጊዜ በላይ ተዋት ትግደሉን ነው የተባለው። ከዚህ በላይ ግን አሁን አማራው የተኙትን አማሮች ግን አንቅተውልናል አማራው። በጣም ለዚህ ደግሞ ክብር ይገባቸዋል። ይሄኛውን ደግሞ ፋኖ እየሰራልን ነገርም ትክክለኛ ነገር መሆኑን ምንድነው በጣም ብዙ ውሸት ተዋሽቶባቸዋል። ፋኖ እንደዚህ ናቸው አይደለም። ከነጦር መሪው ጀምሮ 15 16 ትንሽ ነው የቀሩት ተብሎ ሲወራብን ነበረ። መቼ ለታ ግን
ከኮር አመራር ጀምሮ ያሉ አመራሮች እጅ መስጠት ጀምረዋል ብሎ መደስኮር ጀመረብን የኢትዮጵያ ቴሌቪዥን። እነ አሁን የገባውን ሰውዬ ስሙንም መጥራት አልፈልግም፣ እሱ ሲገባ በኮር አመራር ያለ የፋኖ ጦር ስላለ ስለመሰከራችሁልን ከልብ እናመሰግናለን። ከዚህ በፊትም ተናግረውት ነበር። ትንሽ ሰዎች ናቸው የቀሩን ብለው ስላሉ ማለት ነው። በዚች በ3 ዓመት ባላት ጊዜ ውስጥም አፋብን የሚባል ጠንካራ የአማራ ህዝብ ውክልና ያለው ድርጅት ህግ እንዴት እንደሚስከበር አሳይቶናል። ወንጀለኞችን እንደሚፈልግ፣ ወንጀለኞች ሲፈልጉ እየሮጡ አብይ አህመድ ስር እንደሚደበቁ አሳይቶናል። ስለዚህ ወደደንም ጠላንም እየመረረንም ቢሆን መፍትሄው አብይ አህመድ መውረድ አለበት፣ ለፍርድ መቅረብ አለበት። ብዙዎቹን ሊያስቅ ይችላል፣ ይገባኛል። ያኔ እነ መንጌ ሄዶ ማን ሊመጣ ነው ተባለ። እሺ መለስ ሄዶ እስከዛስ ማን ሊመጣ? እሺ ኃይለማርያም ከሄደስ በኋላ? እሺ አሁን አብይ ከሄደም በኋላ አሉ ምርጥ አማራዎች አሉ፣ ምን የመሳሰሉ አማራዎች አሉ፣ በጣም የተማሩ ልጆች አሉ። እና ወደንም ጠላንም ፋኖ እየተገደለ እየታረደ አትግደሉን፣ ልጆችን እናብላበት፣ እናስተምርበት ባሉበት ጊዜ አሁን ራሱ በዚህም በዛም በማይወክላቸው ሰዎች ግማሽ በእንደዚህ ነው። በቃ የፋኖን ስም ለማጥፋት ፋኖ ጦርነት ውስጥ የገባ አትግደሉን በቃ ይሄን ያለው። ሌላም እኮ ምንም እኮ የተደረገ ነገር የለም። ብልብሎናት እናቃለን። ጥቁር አማራዎች ምንላቸው አሉ። የአማራው ጠላት አማራ አለ። እነዚህ ሰዎችም እኛ በቻልነው አቅም እየተዋጋን እየተፋለምናቸው ነው ሶሻል ሚዲያ ላይ። ስለዚህ ወደዱም ጠሉም ፋኖ አንዴ ቃል እሺ ደኝ ወደዱም ጠሉም ፋኖ ያሸንፋል። ፋኖ በቅርብ ጊዜ 4 ኪሎ ይመጣል። ህገ መንግስቱንም ፋኖ ይጽፍልናል። ሌቦችንም ገዳዮችንም ለፍርድ ያቀርብልናል። አመሰግናለሁ። እሺ ታፕ ያደረጋችሁ ክብራትና ክብራን የመጨረሻ አንዳንድ ወይ 2 ዙር ይኖረናል እንደ ሁኔታው። ዩዘር የቲፒኤልኤፍ ደጋፊ ነህ? ወደ አንተ ለምጣሽ ወንድሜ፣ ምን ትላለህ አንተ? ሰላም ቴዲ፣ ሁላችሁም ያላችሁ ሰላም። እኔ 3 ነገር ነው ማለት የምፈልገው። የመጀመሪያው ሶራ ለሚባለው አያምጣውና ነገ ጧት ጦርነት ቢጀመር ከትግራይ ጋር ቲፒኤልኤፍ የፕሪቶሪያን ስምምነት ጥሷል ብሎ ከሚመጡ ሰዎች አንዱ እንደሚሆን ምንም ጥርጥር የለኝም። ነገር ግን የፕሪቶሪያ ስምምነት የሚለው በ2013 ከጥቅምት 24 ከጦርነት በፊት የነበረው የትግራይ ግዛት መሬት ይመለስ ይላል። ከዛም በኋላ የሚያከራክርም የሚያጠራጥርም የሚፈረድም ካለ ሙሉ በ2013 የነበረው ሙሉ የአስተዳደር ስርዓቱ ተመልሶ ከዛም በኋላ እነዚህ አዋሳኝ የሚባሉት ወይም ደግሞ አከራካሪ የሚባሉት ቦታዎች በሙሉ በህገ መንግስቱ መሰረት እንዲፈቱ ይላል። ስለዚህ የፌዴራል መንግስት የፕሪቶሪያን ስምምነት እየጣሰ እንደሆነ ያው የተከዜ ዘብ የሚባል ታጣቂ ኃይል እዛ በመቀመጡ በፌዴራል መንግስት ሰፖርት እየተደረገ እንደሚቀመጥ ያለው አይ ቲንክ የተረዳው ይመስለኛል። እና ለነገ ጠዋትም ታሪክ ፈራጅ ያድርግ። እሱን ነው የምለው። ሁለተኛ ምንድነው ፋኖ የቲፒኤልኤፍ እና የሻዕቢያን አጀንዳ ነው እያራመደ ያለው። የቲፒኤልኤፍ እና እንትንን ነው የሚለው ያለው ነገር እሱ ትልቅ ስህተት ነው። አንደኛ ቲፒኤልኤፍ ጽምዶ ፈጠረ ማለት የሌላ ሰውን አጀንዳ ያራምዳል ማለት አይደለም። ፋኖ ጋር ሰላም ፈጠረ ማለት ፋኖ የቲፒኤልኤፍን አጀንዳ ያራምዳል ማለት አይደለም። ፋኖ ውጊያ የጀመረው ቲፒኤልኤፍ አይ ቲንክ
የፕሪቶሪያ ስምምነት ከተፈረመ ከኦልሞስት ዓመት አካባቢ በኋላ ነው ውጊያው የተጀመረው። እሱም ደግሞ ትጥቅ ፍቶ አንፈታም ነው። ያው በዚህ የተነሳ ነው እንዴት የትግራይ ታጣቂ ኃይል ትጥቅ ሳይፈታኝ አንዴ እንፈታለን፣ ኦሮሚያ ክልል ትጥቅ ሳይፈቱኝ አንዴት እንፈታለን በሚል በተወሰኑ አንድ ሻምበል ወይም አንድ ሻለቃ በምትሆን የአማራ ልዩ ኃይል ነው የተጀመረው። ስለዚህ ከቲፒኤልኤፍ ጋር ለማቀናጀት የሚሞከረው ያለውን ነገር ቢቆም፣ ፋኖ የራሱ የሆነ አጀንዳ አለው፣ ተጨቁኛለሁ ባይ ነው፣ ውጊያ እያደረገ ነው። ይሳካላታል አይሳካለትም ምናየው ይሆናል። ነገር ግን አትሊስት የሚያያዙ ነገሮች በናያያዝ ባይነን ዲሉዥናል ባንሆን፣ ከዛ ለአና እና ለሁሉም በዚህ ቅድምም ለተናገሩት ፕሊዝ ዲሉዥናል አንሆን። ከቲፒኤልኤፍ ጥላቻ ከእንደዚህ አይነት በቃ የወረደ የጥላቻ እንውጣና መሬት ላይ ያለውን ነገር መመስከር እንጀምር። ምንድን ነው ያለው? እኔ ኮምፕሊትሊ የብልጽግናን መንግስት ጥሎ አይደለም ምን ያሉት። አትሊስት አወዳድሩ። ምንድነው ጥሩ፣ ምን መጥፎ ተሰርተዋል፣ ህዝቡ እንዴት ነው እየኖረ ያለው የሚለውን ነገር አመሳክሩ። ውጭ ሀገር ከሆናችሁም እዚህ ስትመጡ ለእናንተ የተመቻቸ ነገር እየተፈጠረ ከሆነ በእናንተ አንግል ብቻ አትዩት። ህዝቡ ምንድን ነው ያለው በየአካባቢው የኦነግም የፋኖም የሌላውም ኃይል እንደዚህ መጠናከር እንደዚህ ትጥቅ ይዞ በየቦታው ሽፍታ የመሆን እንትኑ ለምን ተነሳ የሚለውን ነገር ጠይቁ። እሺ ችግር የለውም ብልጽግና ጥሩ መንግስት ነው እንበል፣ ተልኮ አላቸው እንበል። ለምን ተልኮ ለማለት ያለፈው 27 ዓመት እንደዚህ አይነት ታጣቂ የበዛባት ሀገር አይተናናቅም። በኃይለ ስላሴም አልነበረም፣ በደርግም አልነበረም፣ በመለስ ጊዜም አልነበረም፣ በኃይለ ማርያም ጊዜም አልነበረም። ለምን በአብይ ምን ስለተፈጠረ ነው? ዓለማችን ላይ እንደ ትግራዩ ጦርነት የማንም ጥፋት ይሁን የቲፒኤልኤፍ ጥፋት ይሁን የብልጽግና ይሁን የማንም ጥፋት ይሁን ጄኖሳይድ ተፈጽመዋል። መቼስ እዛ ያለ በሙሉ 1 ሚሊዮን ወጣት በሙሉ ምንድነው የሚባለው ጥፋተኛ ወይም ታጣቂ አይደለም። ህፃን ልጆች የተገደሉበት ጦርነት ነው። እናቶች የተደፈሩበት ጦርነት ነው። ከነዚህ ደፋሪዎች ከነዚህ ገዳዮች መካከል ደግሞ የተከዜ ዘብ የሚባሉት ናቸው። ስለዚህ ይሄ ዲሉዥናል መሆን ይሄ ዝም ብሎ የተደፈነ ነገር ይዘህ መንቀሳቀስና ቁምና መሬት ላይ ያለውን ሀቅ ማመሳከር እንጀምር። አትሊስት የትግራይን ህዝብ ችግር ተውትና በሌላው ክልል ያለውን ችግር ለመረዳት ሞክሩ። ላለው ብዙ እንትን ባትሆኑ፣ ጭፍን ባትሆኑ፣ ኦፕን ሆኑ። ከጥላቻ እንውጣ። ጥላቻን ካልተውን ምንም ነገር አይታያችሁ፣ ሁሉ ነገር ይደፈናል። ይሄን ነው ልለው የምፈልገው። ቴንክ ዩ ቴዲ። እሺ ከልብ አመሰግናለሁ። ኢንፊኒቲቭ ነው አይደል? ሰላም ቴዲ፣ እንዴት ናችሁ? ትክክል፣ እግዚአብሔር ይመስገን። እሺ አመሰግናለሁኝ። እኔ የፋኖ ደጋፊ ነኝ። እንደ ደጋፊ ነው አስተያየቴን የምሰጠው። ከመጀመሪያው ከትጥቅ ማስፈታቱ ወይም ደግሞ ለዚህ ጦርነት ኢሚዲየት ኮዝ ከነበረው ጉዳይ ብንጀምር እንግዲህ ቅድም ሶራ መንግስት በቂ አቅም እንዳለው የህዝቡን ሰላምና ደህንነት ማስጠበቅ የሚችል እንደሆነ እየገለጸ ነበር። እንግዲህ እንደምታስታውሱት መሬት ላይ እንደሚታወቀው ከጦርነቱ ከሰሜኑ ጦርነት በፊት አጣዬ ስንት ጊዜ እንደተቃጠለ አይታችኋል። ቤንሻንጉል ላይ ምን እንደተፈጸመ ታውቃላችሁ። ከክልሉ ውጭ ደግሞ በተለያዩ አካባቢዎች ያሉትንም ነገሮች ታውቃላችሁ። ይሄ ሁሉ ደም ሲፈስ መንግስት ወይ ጸጥታ ማስከበር አልቻለም፣ ወይ በተዘዋዋሪ ደግሞ የድርጊቱ ተዋናይ ነበር። መሰረታዊ የሆነ ግዴታውን የማህበረሰቡን ደህንነት የማስጠበቅ ግዴታውን አልተወጣም። ይሄ ስጋት ባለበት ሁኔታ ከዚህ በዘለለ ደግሞ የሰሜኑ ጦርነት ሲቀሰቀስ የአማራን ህዝብ ህልውና ሊታገል የሚችል የመንግስት አቅም አልነበረም። በዛ ጦርነት ጊዜ እንግዲህ ቲፒኤልኤፍ እስከ ደብረሲና በደረሰበት ጊዜ በአማራ ህዝብ ላይ ያደረሰውን መከራና ግፍ የሚታወቅ ነገር ነው። በዚህ ሂደት ውስጥ መንግስት አቅም ቢኖረው ኖሮ የአማራንም ህዝብ ደህንነት ማስጠበቅ በቻለ ነበረ። ይልቁንም እንደውም ለህልውናው አደጋ ውስጥ ሲገባ አድኑኝ በሚል ጥሪ
እንግዲህ ከጫፍ እስከ ጫፍ ፋኖ በዛ ጥሪ የመንግስትን ጥሪ ተቀብሎ የመንግስትን ህልውና አስጠብቋል። ይሄን ህልውና ካስጠበቀ በኋላ ጦርነቱን ወይ በውጊያ መቋጨት አልቻለ፣ መሃል ላይ ድርድር በሚል ሰበብ ፕሪቶሪያ ላይ ስምምነት ከተፈጸመ በኋላ ኢሚዲየትሊ እንግዲህ የነበረውን ሁኔታ ይታወቃል። የጦርነት ሜንታሊቲ በዛ ልክ ገና ሰከን ባላለበት ሁኔታ ኢሚዲየትሊ በግብዝነት ትጥቅ አስፈታለሁ ብሎ ሲል እንግዲህ ጦርነቱ እንደተባለው አልተቋጨማት ወይ አላሸነፈም። መሃል ላይ ያው እንግዲህ ማሸነፍ የሚቻልበት ሁኔታ ላይ ከደረሰም በኋላ የራሱ የሆነ ሴራም ይሁን ምን ኤኒዌይስ ድርድር ብሎ እነሱ ትጥቅ ባልፈቱበት ሁኔታ ትጥቃችሁን አስፈታችኋለሁ የሚል እንኳን ትጥቃችሁን ቀበቷችሁን ማስፈታት እንችላለን 2-3 ቀን ነው የሚያስፈልገን በሚል በግብዝነት ዛቻ የገቡበት እንትን ነው እና አሁን ይሄንን ማኔጅ ለማድረግ የሄዱበትን ርቀት እንደ መንግስት አይደለም እንደ ግለሰብ እንኳን በዚህ ደረጃ ይሄን ሐሳብ ሎጂካል ነው ብሎ የሚወስድ ሰው የለም። ይሄን ሁኔታ ካደረጉ በኋላ ማህበረሰቡ በምን ሁኔታ ነው ሊያምናቸው የሚችለው? ኢሚነንት የሆነ ትሪት አለበት። አንደኛ ክልሉ ውስጥ የሚፈጠሩ በኦነግ ሸኔ እነሱ በሚሉት ታጣቂዎች አጣየም ላይ ሌሎች ቦታዎች ላይ የሚፈጠረውን ችግር ማስቆም አልቻሉም። ከዛ በዘለለ በሰሜኑ በኩል ያለውንም ጦርነት ፋኖ በዛ ልክ ባይሳተፍ ኖሮ ህልውናውን ማስጠበቅ አልቻሉም። በዚህ ስጋት ውስጥ ሆኖ ትጥቅህን ፍታ በሚል በግብዝነት የገቡበት ሁኔታ ሌላ እንትን ውስጥ ወይም ጨዋታው የሚቀይር ሆኗል። ከዛ በዘለለ ግን ይህንን መነሻ ተደርጎ የተገባ ጦርነት አይደለም። በተለያየ ጊዜ ሰላማዊ አማራጮችን መንግስት እንዲጠቀም እድል ተሰጥቶት በሰላማዊ ሰልፍ በሰለጠነ የፖለቲካ ጥያቄ ቀርቧል። ግን ያው ጆሮ አልነበረም። ሊመጣ የሚችለው ኮንሲኩዌንስ ግልጽ ነው። ያው እንግዲህ የሰው ልጅ የመጨረሻ አማራጭ ከሆነ ሰርቫይቫልሺፕ ማንኛውንም የቻልከውን ነገር ታደርጋለህ። የትጥቅ ትግሉን ጀምሯል። ይሄ ሁኔታም ከተጀመረ ጀምሮ አሁንም የሚያቀርቡት ምክንያት ችግሩ ፖለቲካዊ ችግር እንደሌለ መንግስት ምንም አይነት ክፍተት እንደሌለበት የቅንጦት ወደ ጫካ እንደተገባ ኮዙ ገብቶናል። ኮዙ ነፍጥ ያነሳበት ያልገባቸው ካሉ አላውቅም። አሁን ትግሉ በምን ሁኔታ ላይ ነው ያለው? እንዴት ነው እየመራችሁ? ኦኬ መልካም። እንግዲህ ትግሉ ምን ላይ ነው የሚለውን ነገር እንደው ምክንያታዊ ለሆነ ሰው ገለልተኛ ለሆነ ሰው ይህንን ማረጋገጥ ካለብህ በርዶን ኦፍ ፕሩፉ ምነው 4 ኪሎ አልገባችሁ ሳይሆን ባንክና ታንክ የተቆጣጠርከው መንግስት ይሄን ኃይል በ3 ቀን ውስጥ ወይም በ3 ሳምንት ውስጥ እቆጣጠረዋለሁ ብለህ በ3 ዓመት ውስጥ አስቸኳይ ጊዜ አዋጅ አውጀህ ሙሉ የመከላከያ እዝህን ጠቅልለህ ገብተህ ምንድነው ያመጣው ውጤት የሚለው ነው መሰረታዊ ጥያቄ። ወደኛ ከመጣህ ግን ይሄ ትግል ሲጀመር ሲቪል የሆኑ ሰዎች ስሜትም ኢሞሽንም ተጨምሮ ሁሉም በያሉበት አካባቢ ወደ ጫካ የገቡበት ነው። ወደ ጫካ ከገቡ በኋላ በራሳቸው አደረጃጀት ወጥ የሆነ አመራር በሌለበት በየአቅጣጫው በብዙ አይነት አደረጃጀት ውስጥ ተጀምሮ ዛሬ በ3 ዓመት ውስጥ አንድ ወጥ የሆነ ድርጅት መስርቶ በአንድ ወታደራዊ ፖለቲካዊ አመራር የሚመራበት ሁኔታ ላይ ደርሷል። ከዛ በዘለለ እንግዲህ በአንድ ኦፕሬሽን እንግዲህ በቅርቡ ያለውን 500 ክላሽ ከ8 በላይ ዲሽቃ ከ20 በላይ መትረጌስ ብሬን በመማረክ ምን ቁመና ላይ እንደሆነ ለማሳየት ተችሏል። ሰሞኑን አይተሃል። ኮሎኔል ሻለቃ ነው ምን ማረከው። እነሱ ጋር የሚሄዱት በእጅ በመስጠት በምርኮነት ነው፣ በምንድነው በወዶ ገብነት ነው የሚሄዱት። እኛ ግን ታግለን ጉልበታችንን አሳይተን በራሳችን ሜትድ እነሱ አሁን ፊት ለፊት ለምን አትገጥሙንም የሚል ጨዋታ ነው የሚጫወቱት። እኛ የተመቸን የጨዋታ መንገድ አለ። በዛ ጨዋታ ዘዬ ግን ኮሎኔልም ሻለቃም እየማረክን በአደባባይ ያሳየናችሁ ነው። መንግስት ግን ለወታደሩም ለዜጋውም ክብር ስለሌለው ይክዳል ወይም ደግሞ እውቅና አይሰጥም። ኦኬ ሶ መጨረሻ መዳረሻቸው 4 ኪሎ ነው ማለት ነው። ምንም ግልጽ ነገር እኮ ነው። መዳረሻው 4 ኪሎ ነው። እንግዲህ ከዚህ የዘለለ እንትን የለውም። በግልጽ የተቀመጠ ነገር ነው።
ምንም ግራና ቀኝ የሚያስብል ነገር የለም። መዳረሻው 4 ኪሎ ነው። ስርዓታዊ ለውጥ የሚፈልግ ትግል ነው። ከዛ በዘለለ የማንኛውም ኢትዮጵያዊ መብት ባከበረ መልኩ ስርዓታዊ ለውጥ እንዲመጣና ሀገሪቱ ላይ ያለውን ሁኔታ ለሁሉም ዜጎች ምቹ የሆነች ሀገር መፍጠር ነው። ይሄ ነው አላማው። እሺ አይ ቲንክ ይርታቸው ቀልድ ላይ ነው መሰለኝ ያለው። እንደዚህ አይነት ሰዓት ላይ ስልክ ይገባብሃል እንዴ? ሲሪየስ ያዘው እንጂ ይርታቸው መጠበቅ አልችልም። ሌሎች ማውራት አለባቸው። ወደ ሶራ እንሄዳለን። ሶራ ፋኖች አሁን በያዙት አቋም 4 ኪሎ የሚገቡ ይመስላል? ይቀልዳል እንጂ ሰዓት የራሰ ፖለቲካ ላይ ስልት ያወራል። ከትግል ሁሉ መቀነስ ያለበት ይመስለኛል። ገምግሙት። እሺ ሶራ ወደ አንተ ልምጣ። 2056 የሚገቡ ይመስለኛል። አይ ቲንክ 2056 ዓመተ ምህረት በዚህ አካሄዳቸው ካልደከማቸው ማለት ነው። ግን አሁን እነሱ የሚያነሷቸው ነገሮች አሉ። እንግዲህ አሁን ቅድም አትናንት ያነሳቸው ነገሮች አለ። የሆነውን ትርክት እየሰሩ ነው። አሁን ለልጅ ልጆቻቸው የሚተርፍ አደጋ ነው ብለው የሆነ ናሬቲቭ የመፍጠር ነገሮች እና የሆነ ህዝብን ከሆነ ህዝብ ጋር የሚያጋጭ ሀሳብ ነገር ነው የሚያነሱት። ከስርዓት ጋር ነው እንጂ አሁን ከህዝብ ጋር አይደለም ጸቡ የሚመስለኝ ሳስበው። ፋኖ የሚታገለው ብሎ የሚያስበው ከትግልም ከሆነ ከስርዓቱ ጋር ነው እንጂ ከህዝብ ጋር አይመስለኝም። አይ ቲንክ ግን አሁን አንዳንድ ሰዎች እንደዚህ እያሉ ሀሳባቸውን ወደ ህዝብ ባያወርዱ አሪፍ ነው ባይ ነኝ። እንደገና ደግሞ አፋብን የሚባል ድርጅት ተመስርቶ አሁን ወጥተውናል። አፋብን ከተመሰረተ በኋላ ወደ መንግስት የተቀላቀለው ሰው እኮ ይበልጣል እኮ ከትግሉ ከተጀመረ ወደዚህ ብዙ ሰው የተቀላቀለው አፋብን ከተመሰረተ ወደዚህ እኮ። ምክንያቱም የአፋብን ሀሳብ ትክክለኛ አይደለም፣ ከአማራ ጠላቶች ጋር አብረን አንሰራም የሚል አቋም ያላቸው ሰዎች እየለቀቁ ነው ትግሉን። ግልጽ ነው እኮ አፋብን የያዘው አካሄድ ለአማራ የሚጠቅም አይደለም። ይሄ እኮ ትክክለኛ ነገር እኮ ነው። ስለዚህ በዚህ መልኩ ነው አሁን እየለቀቀ ያለው ሰው እኮ ይበልጣል። እንደውም አሁን ዛሬ የሚያነሱለት ዘመነ ካሴ ነገ ከመንግስት ጋር ቢሰራ ዛሬ የሚሉትን ነገሮች ነው የሚሏቸው እና ትክክል አይመስለኝም። አትግደሉን ብሎ ነው የወጣው አማራ። ልክ እኮ ነው አትግደሉን አለ። ግን አማራን የሚገድለው ፋኖ አሁን ይበልጣል። ባለፈው ከተገደለው የሚሰቃየው ይበልጣል። ችግሩ እኮ እዛ ጋር እኮ ነው። ለዛ ነው የዚህ የትግል መንገድ ትክክለኛ የትግል መንገድ አይደለም የምንለው። ትክክለኛ የትግል መንገድ እየተከተለ አይደለም ፋኖ። ቆም ብሎ ማሰብ አለበት የሚባለው ለዛ ይመስለኛል። ሁለተኛው ደግሞ የቲፒኤልኤፍ ደጋፊው ያነሳው ልጅ በፕሪቶሪያ ተጥሷል ምናምን ጦርነት ቢነሳ እንደ ኦልሬዲ ህወሓት እኮ የሚያደርገው ነገር እኮ ከፕሪቶሪያ አግሪመንት በላይ እኮ የሆነ ስህተት ነው እየሰራ ያለው እኮ እና አወዳድሩ ሰዎች አትን 17 ዓመት በትግል የሚፈልገውን ነገር ለማግኘት ታግሏል። 27 ዓመት የሚፈልገውን ነገር አግኝቶ ስልጣን ላይ የሚፈልገውን ነገር ኤክሰርሳይዝ አድርጎ ኢንድ ፕሮዳክቱ ታይቷል። ህወሓት ኦልሬዲ አይተነዋል። በቃ እኔ በግል አይቼዋለሁ። ስለዚህ ለእኔ ህወሓት የሚጠቅም ፕሮዳክት አይደለም፣ ፌል ያደረገ ፕሮዳክት ነው። ከገበያ ነው መወገድ ያለበት። እኔ ምንድነው የማወዳደረው? ከማን ጋር ነው የማወዳደረው? ኢንድ ፕሮዳክት ነው። በቃ ጋርቤጅ ውስጥ መጣል ያለበት እኮ ፕሮዳክት ነው። አይቼዋለሁ። ፕራክቲስ ፋኖ በተለይ ኦፍ ኮርስ እሺ ስላላዩ ስልጣን ይዞ ኦኬ ጊቭ የቻንስ ምናምን ነገር የሆነ ነገር እንትን ልል ይችላል። ህወሓት ምኑን ነው እሺ እኔ እንትን የምለው ያየሁትን በእድሜ እሱ እንዳለው ያየነው እኮ ነገር እኮ ነው። የሆነ በታሪክ ሚኒሊክ ወይም አፄ ዮሐንስ አፄ ቴዎድሮስ ብለን በሰሚ ወይም በመጽሐፎች ምናምን ያየነው ነገር አይደለም። በራሴ ታሪክ ያየሁት ነገር እኮ ነው። ለኔ ኢንድ ፕሮዳክት ነው። አሁን ግን ምንድነው እየተደረገ ያለው? ሚዲያ ላይ እየመጡ ኮት አድርገኝ አብይ በህዝብ ተጠልቷል የሚለውን ሲስተም ተጠቅሞ ዩሲ በቃ እኛ እኮ ከነሱ ይሻላለን የሚለውን ነገር እና የህወሓትን የማንጻት ስራ እየተሰራ ነው ያለው። ህወሓት እኮ በጣም ፐርፌክት ነበረ፣ አማራን አልበደለም፣ ኦሮሞን አልበደለም፣ ኢትዮጵያን በሰላም ያስተዳደረ ነበረ የሚል ናሬቲቭ እየሰሩ ነው ያለው። ብትቀበሉን አሁን ወደ ስልጣን ብትቀበሉን ወደ ስልጣን ብታመጡን ሞር እኛ እናስተዳድራቸዋለን የሚል ነገር እየተሰራ ነው ያለው እና ትክክል አይደለም። እኔ ከህወሓትን አላወዳድረውም። ምክንያቱም በቃ እኔ አይቼዋለሁ ኢንድ ፕሮዳክቱን ብዬ ነው የማስበው እና የአማራ ትግል አሁንም ቢሆን ቆም ብሎ ማየት አለበት ነገር ነው ብዬ ነው የማስበው። ለምንድነው አመራሮች የሚለውን ነገርም በደንብ ቢያስቡበት አሪፍ ነው ባይ ነኝ። ቴንክ ዩ ቴዲ። ቴንክ ዩ ሶራ። አና እሺ ቴዲ፣ የሚገርም ነገር ነው። እኔ በእኔ አስተያየት ፋኖ ኃይል አለው ምን አለው ባጣዬ በምናምን
የሚገርም ነገር ነው። የኢትዮጵያ ህዝብ ይታዝበናል እንኳን አይባልም። ዝም ብሎ ነው የሚጎርፉት ማለት ነው። እኛ የተናገርን ያለነው ስለ ፋኖና ስለ መንግስት የምናወዳደረው የቱ ይሻላል ለህዝባችን ነው። ፋኖ አማራን ብቻ ይዞ ነው የሚመጣው። ኦነግ ኦሮሞን ይዞ ነው የሚመጣው። ኦነግ ኦሮሞን ይዞ ነው የሚመጣው። የህዝብ ብዛታቸው የመሬት አቀማመጣቸው ቢያንስ 10 እጅ ኦሮሞ ይበልጣል ማለት ነው። አሁን ፋኖ ባለበት አካባቢ ተንስቶ አዲስ አበባን ተቆጣጥሮ መንግስትን አሸንፎ ይሄ መንግስት ደግሞ የኦሮሞ መንግስት እየተባለ የኦሮሞ ህዝብ ቁጭ ብሎት ፋኖ በቃ ደምስሶ አዲስ አበባን ይዞ በአሁን ሰዓት ነፍስ ያወቀ ሰው ይሄ ህፃን ልጅም አይናገርም። እኛ እያወራን ያለ ነው ኦነግ እንኳን ወለጋቶች ጫካውን እስከ ራያ ድረስ ገብቷል። የፓርላማ የነበረችውን አምናትን ድርስን የተያዘችው በባቲ ወረዳ ነው የተያዘችው፣ በፋኖ አይደለም። ፋኖ የለም። እኛ ኦነግም ሆነ ፋኖ ስልጣን ይይዛል ብለን አይደለም የምንፈራው ህዝባችን ለምን የሚያዋጣውን መስዋዕትነት ይከፍላል ነው። በአንድ ጎን ፋኖ ይቀበላል፣ በአንድ ጎን ደግሞ ለመንግስት ይከፍላል። ይሄ ነው ለህዝቡ ነው እያወራን ያለ ነው እንጂ ፋኖ የዛሬ 1000 ዓመት ብታገል መንግስትን ማያሸንፍ። ምክንያቱም ጅል የለም። ቁጭ ብሎ ኦሮሞ ህዝብ የአማራ መብት አስጠብቃለሁ ብሎ ፋኖ የኦሮሞ ስልጣን አስረክቦ አይሰጠውም። ህዝብ ይጫረሳል እንጂ ደግሞ እቺ አሁን ያሉትን ያጣሉ ማለት ነው። የህዝቡ ስቃይ ያራዝሙታል። እኛ መንግስትን ይደገፍ የምንለው መንግስት እያካሄደ ያለው ስራ ትክክለኛ ስለሆነ ነው። ይሄ ስልጣን የኦሮሞ ነው ብለህ ታስባለህ? አላስብም። እነሱ እንደሚሉት ማለት ነው እኮ ቲፒኤልኤፍ የሚለው አብይ አህመድ ኦሮሞ ስለሆነ አይተን ሰብተንም አናውቅም። እኛ ቲፒኤልኤፍ አባቶቻችን፣ እህቶቻችን፣ ወንድሞቻችንን ገሎብናል። እኔ አባቴን ገሎብኛል ማለት ነው እንደ ምሳሌ ባወራ። ግን ያልደረሰባቸው በአማራ ክልል በቲፒኤልኤፍ ጊዜ ሰላማዊ ሰልፍ ይወጣል። ብታስታውስ አዲስ አበባ ውስጥ 400 አማርኛ ተናጋሪ 400 ሰው ሲገደሉ በዛ በምርጫ ጊዜ ሰላማዊ ሰልፍ ሁለተኛ አልወጣም በአማራ ክልል። የኦሮሞ ህዝብ ያን ሁሉ መስዋዕትነት ከፍሎ ቲፒኤልኤፍን በዱላ ካባረረ በኋላ ነው እንደ ጀግንነት የሚጫወቱ ማለት ነው። በዱላ ቲፒኤልኤፍን ያባረረው ኦሮሞ ለፋኖ ስልጣን አሳልፎ ይሰጣል ማለት አስብ ቴዲ፣ አስብ። የማይመስል ወሬ ነው ማለት ነው። ይሄ ሁላ ትተው ትጥቃቸውን አስቀምጠው ከመንግስት ጋር ተስማምተው ኢትዮጵያ ወደፊት እናስቀጥል ነው። እሺ በመሳሪያ ደርግን ያባረረው ቲፒኤልኤፍ በዱላ ነው ያባረረው። ኦኬ፣ በመሳሪያ ደርግን ያባረረው ቲፒኤልኤፍ በዱላ ከተባረረ ፋኖ በመሳሪያ ይመጣ እንዴት ነው ሊያባረረው ነው? አይቻልም። ምን መሰለህ በዱላ ታባረረ ቲፒኤልኤፍ ማለት ደርግን በመሳሪያ ነው ያባረረው። ፋኖች ደግሞ ከዱላ በተሻለ በመሳሪያ ይመጡ እንዴት ነው ማባረራቸው? እንደዛ አይደለም ጫወታው እኮ የቲፒኤልኤፍ ጫወታውን ህዝብ ደግሞ ደርግ ላይ አመጠ። ልክ ኦሮሞ ህዝብ አምጦ ቲፒኤልኤፍን እንዳያሸነፈ ወሎ ከዳ ያለው መንግስቱ ኃይለማርያም መግለጫ ሳወጣ ታውቃለህ። ወሎ በሙሉ ከዳ ህዝብ ነው፣ የህዝብ ጦርነት ነው እንጂ ቲፒኤልኤፍ እንዳውሩጣ ነው እንዴ? ሞክራ ነበር እኮ እንደዘፈን መስላ ሞክራ ነበር። ፋኖ አይደለም ያሸነፈው፣ ራሱ የኢትዮጵያ መከላከያ ሰራዊት ነው በድሮን አብይ አህመድ እነሱ ሻሮ ቢስደርሱ አብይ ያለው ቡርቃ ነው፣ ባቲ ወረዳ ነው ማለት ነው። ጭፍራ ነው ያለው ትክክለኛ ማለት ነው። ስልጣኑን ለደመቀ መኮንን አስረክበው ከዛ በኋላ ኦነግ አዲስ አበባ ዙሪያ ነበረ። ግባ ሲባል ኦነግ አልገባም አለ። ጫወታው እዛ ላይ ነው። አልገባም እናታችሁ ግቡ ሲባል ቲፒኤልኤፎቹ ወደ ኋላ ተሳቡ ማለት ነው። ጫወታውን በደንብ ነው የማውቀው ነው። ያንን ወደ ኋላ ተሳቡ እንጂ ቲፒኤልኤፍ ወደ አይደለም የተመለሰችው፣ ተጨፍጭፈው ነው የተመለሱት ማለት ነው። ስለዚህ ይሄ መንግስት እናባረራለን ማለት ኦሮሞም እንደ ኦሮሞ ተደራጀው ይሄ መንግስት አይባረርም፣ አማራም እንደ አማራ
ተደራጅቶ መንግስት አይባረርም። ህዝብ ከጠላ ልክ እንደ ኦሮሞ ህዝብ ከጠላ መንግስት አንድ ቀን አያድርም። ግን ህዝብ ይሄን መንግስት ይደግፈዋል ማለት ነው። ልጁ አንዱ ያለው ጸጥታ አልተከበረም፣ ሰው ይዘረፋል። እሺ ጸጥታ ያለችው ብቻ ነው። ጸጥታ አልተከበረም፣ ህዝብ ይገደላል፣ እንትን ይገደላል። አማራ ክልል የአማራ ክልል ሌባ ነው አማራውን እየገደለ እየዘረፈ ያለው። ውስጥም ሌባው ተስቶ ፖሊስ በየደጃፉ በአንዳንድ ሰው እንትን አይባልም፣ ይገደላል፣ ይዘረፋል። ምን ያርግ መንግስት? መንግስትን የሚደግፈው ህዝብ ነው። ሌባውን የሚጠብቀው ህዝብ ነው። አጋልጦ የሚሰጠው ህዝብ ነው። ህዝብ እየዘረፈው ዝም ካለው ምን ያርግ መንግስት? ምን ያርግ? በየቀበሌው መንግስት ብልሻ አለ፣ ፖሊስ አለ፣ ተደራጅቷል። ለምን አይጠብቅም? አብይ አህመድ ነው እንደ በእያንዳንዱ ቤት ደጃፍ ላይ የሚቆመው። ስለዚህ አብይ አህመድ ጠንካራ መንግስት ነው፣ እንደዚሁ ይቀጥልበት። ፋኖም ኦነግም ሁሉም ይጠፋል። ኢትዮጵያ ወደፊት ትቀጥላለች ብዬ ነው የምጨርሰው። እሺ ኢንፊኒቲቭ። እሺ ቴዳ ደግነቱ የብልጽግና ካድሬዎች ብልጽግና ማለት ምን አይነት መንግስት እንደሆነ እነሱ ማየት ነው። ቁመናውን ነው የሚያሳዩ። በዛልክ ናቸው፣ ሬስፖንሲብል ናቸው። ምን እንደሚናገሩ ያውቁም። ኢብን ይሄ ምንድነው መንግስታዊ ስርዓት አወቃቀር ራሱ በግልጽ የሚረዱም አይመስለኝም። መንግስት ማለት እሱ አሁን አብይ ነው የሚመስለው፣ አብይ አድርጎ ነው የሚቆጥረው። ስለዚህ ፖሊስ አለ፣ ጸጥታ አለ፣ ለምን ያስከብርም? አብይ ነው የሚያስከብረው ይላል። መንግስት ማለት ምን እንደሆነ አይገባውም። በዛ ልክ በቃ የመንግስታዊ መዋቅሩም በዚህ ልክ ነው። ለዛም ነው መያዣና መጨበጫ የጠፋው። ከዛ በዘለለ ግን ምናልባት እዚህ ህዝብ ወረባቦ የአማራ ክልል ነው እንግዲህ፣ እዛ የኦሮሚያ ልዩ ዞንም አይደለም። በምን አግባብ የሚለውን ምናልባት ራሱ ወይ ግልጽ ቢያደርግ ወይም ደግሞ ህዝብ ከሚያደናግር ይሄ ሀሳቡ ይታይ የሚል ወያኔ መቀል ጋይስ አረቄ ቤት አይደለም፣ ይናገርበት ሀሳቡ ውስጥ ህዝብ እንዳታደናግር ነው። ይህን ያልኩ ምንድነው እስከ ራያ ድረስ አሰልፈናል እያለ ነው፣ አሰማርተናል ኦነግ ግን የሚል ነገር አለ። ከዛ ደግሞ ልክ ምንድነው መንግስቱ የኦሮሞ መንግስት አድርገው ህዝብን እንደመሸሸጊያ አድርገው ለመውሰድ የሚጥሩት ነገር አለ። ይሄ ጠቅላይ ሚኒስትሩን በተደጋጋሚ የሚያደርገው ነው። ያው ተመሳሳይ ነገር ነው። እንግዲህ ፋኖ ጸቡም ትግሉም ከስርዓት ጋር ነው። አሁን ያለው መንግስት የኦሮሞ መንግስት ነው ብሎ ያምንም ጊዜ የሰጣቸው ስብስቦች አሉ፣ ከየትኛውም ክልል ሊሆን ይችላል። ይሄ ስርዓት ግን የአማራን ህዝብ የህልውና አደጋ ጋርጧል። ስለዚህ መፍትሄ ያስፈልጋል። ለአማራ እንደ አማራ ለማስቀጠል ስርዓቱ መወገድ አለበት። ሌሎች ኢትዮጵያዎችም ስጋት ነው ብለን ነው የምናምነው። ከዛ በዘለለ የኦሮሞ ህዝብም በሚችለው አቅም እየታገለው ነው። በዛ አግባብ ነው መታየት ያለበት እንጂ ከህዝብ ጋር መደበቂያ አድርገህ የምታመልጥበት መንገድ አይደለም። ከህዝብ ጋር የሚያገናኘው ነገር የለም። ስርዓቱ የአንድ ብሔር መንግስት አይደለም፣ የሁሉም የተውጣጣ ነው። ምናልባት ዶሚኔሽን ሊኖር ይችላል፣ እሱ እንደተጠበቀ ሆኖ ከዛ በዘለለ ግን ከህዝብ ጋር የሚያገናኝ ነገር የለም። ይህን የሚሰመርበት ነገር ነው። ከዛ በዘለለ ግን ይሄ ምርኮኛ በገባ ቁጥር ተመሳሳይ ዜማ አላቸው የመንግስት ሚዲያ። በተለያዩ ሚዲያዎች በተደጋጋሚ የሚዘፍኑት አንድ ዘፈን አለ። የህወሓት ተላላኪ ነው፣ የሻዕቢያ ተላላኪ ነው የሚል። እንግዲህ የፋኖ ትግል የተጀመረው መቼ ነው? ከዛ በኋላ ይሄኛው የመንግስት ተቃርኖና ከሻዕቢያም ሆነ ከወያኔ ጋር የተጀመረው መቼ ነው? ከዛ ላኪና ተላላኪ የሚለው ሀሳብ ከየት መጣ የሚለው ይሄ በጣም የወረደ ሀሳብ ነው፣ ሚዛን የሚደፋ አይደለም። ይህን ተናበው ነው እንትን የሚሉት ሎጂካሊ እጅ ሰጥተውም ሲሄዱ መንግስት ያዘጋጀውን ስክሪፕት ነው የሚጫወቱት። ተመሳሳይ ስክሪፕት ነው፣ ምንም የተለየ ነገር የለም። ነገር ግን መንግስት በዚህ ልክ ለሱ የሚጠቅምም ስለሆነ በተራ ጉዳይ ላይ 3-4 ዶክመንተሪ መስራት የሚችል መንግስት ፋኖ በግልጽ እንደዛ አይነት እንቅስቃሴ ያለ የሚባል ከሆነ ለራሱ ሲል በዶክመንተሪ ወይም ደግሞ ኮንክሪት በሆነ ኤቪደንስ ለህዝብ ማቅረብና በራሱ ለሚጠቅመው ፕሮፓጋንዳ መስራት ይችላል። ከዛ በዘለለ ግን ተራሃሚት እንደ ቡና ቤት ወሬ ማንም ተነስቶ እየሰሩ ነው ማለት ይችላል። የተለመደ ነገር ነው። ይሄ ምንም እንትን የሚል ነገር የለውም። ከዛ በዘለለ ግን የአማራ ፋኖ የራሱ የሆነ ኮዝ አለው። 1 2 3 4 ተብሎ የሚቆጠሩ እሱን ይዞ ነው የተነሳው፣ እሱን ይዞ ነው የሚያስቀጥለው። ከዛ በዘለለ ደግሞ ከማጋ መስራት አለበት እንዴት ነው የሚለውን እቅድ ነድፋችሁ ስጡን ስንል የዛን ጊዜ ወይ እገዛ ከፈለግን ከናንተ
ያኔ ሐሳብ ታዋጣላችሁ። ከዛ በዘለለ እኛ በራሳችን እቅድ ፋኖ በሚችለው ለራሱ በሚያዋጣው አግባብ የራሱን ስልት ተከትሎ የሚያራምደው ትግል እንጂ እንዲህ ዝም ብሎ እንትን በሆያ ሆዬ ወይም ደግሞ በፕሮፓጋንዳ የሚነጥፍ ነገር አይደለም። ከዛ በዘለለ መንግስት እንደ መንግስት ቢያንስ አትሊስት ይሄ መንግስት እኮ ከጦርነት ውጪ አማራጭ የሌለው መንግስት ለመሆኑ ማሳያ ልደቱ አያሌው ብቻ በቂ ነው። ሰላማዊ ትግል ብለህ አንድ ብለህ ልጠራው የምችለው ልደቱ አያሌው ነው። ልደቱ አያሌውን ዓለም ላይ በሌላ አሰራር በሌለ ህግ አገር አልባ ያደረገ መንግስት፣ በዚህ ልክ የሚፈራ መንግስት ሌሎቹንማ የአማራ ምሁራን እኮ የት እንዳሉ እናውቃለን። የፓርላማ ተወካይ ምሁራኖች፣ ጋዜጠኞች፣ መምህራን እስር ቤት ነው ያሉት። ይህ ባለበት ሁኔታ ዛሬ ወጥታ አሁን እኔ ሰላማዊ መንግስት ነኝ ምርጫ አካሄዳለሁ ብለህ የምትለው ዲስኩር ምናልባት ይሄ ምንድነው ለዘፈን ማድመቂያ ካልሆነ በስተቀር ሁሉም ሰው ይረዳዋል በሚችለው አግባብ። መሬት ላይ ያለው ህዝብ ሐቁን ያውቃል። ይሄ መንግስት ምን እያደረገ እንደሆነ ህዝብ የሚገነዘበው ነገር ነው። ምናልባት አንዳንድ ካድሬዎች በስልጣን ተጠግተው ጥቅመኛ የሆኑት በደንብ ጮክ ብለው ያጨበጭባሉ፣ የሌላውንም ድምፅ ከበር ሊያደርጉ ይችላሉ የነሱ ጩኸት ብቻ ስለሚሰማ። ዋናው ህዝብ ግን መሬት ላይ ያለው ሰፊው ህዝብ ምን አይነት መከራ ውስጥ እንደገባ ከጫፍ እስከ ጫፍ ወታደራዊ ስርዓት ነው የሚያስተዳድረው። ሲቪል አስተዳደር ቶታሊ ሲቪል አስተዳደር ከጥቅም ውጭ ነው። አሁን ወታደራዊ ስርዓት ነው ያለው፣ ወታደር ነው የሚያስተዳድረው። በዚህ ሁኔታ ስለ ምርጫ ወይ ስለ ሰላማዊ ትግል የምንለው ነገር ይሄ ምንድነው? ይሄ ውሃ የሚያነሳ ነገር አይደለም። ስለዚህ ፋኖ በራሱ ኃይል በደረሰበት የትግል ደረጃ እያያችሁ ነው። ከ3 ከ4 ቀጣና አሰባስቦ 2000 ኮማንዶ በአደባባይ ያስመርቃል። ከየት መጥቶ ነው? ከጫካ እየወጡ እየተሰበሰቡ ነው። እያያችሁ ነው፣ በቪዲዮ ማየት ይቻላል። መሬት ላይ ያለውን ነገር ወረድ ብላችሁ ጠይቁ። 41 ወረዳ ላይ 40 ቀበሌ ካለ 38 39 ቀበሌው በፋኖ ቁጥጥር ስር ነው። ምን የሚካር ነገር እኮ አይደለም። እስኪ ውረዱ፣ መሬት ላይ ያለው ነገር እስኪ አጣሩ። አሁን ይሄ ለሳክስ አይደለም። እኛ ይሄ አላማውም አይደለም ግብም አይደለም። አሁን ላይ ፋኖ ጠንከር ያለ እርምጃም እየወሰደ አይደለም። ራሱን እያደራጀ ነው፣ ወታደር እያሰለጠነ ነው። ፊት ለፊት መግጠም የሚችለው አቋም ላይ ሲሆን በራሱ ስትራቴጂ የሚያደርገውን ያደርጋል። እናንተ ግን ራስን ለማጽናናት የሚፈለግ ከሆነ የሉም ጠፍተዋል፣ ጫካ ናቸው በሉ። ሜዳ ላይ ግን እየተያየንም ነው፣ ወደፊትም የሚታይ ነገር ነው። ቴንኪዩ ቴዳ ሁላችሁ ያዩን እንስማ። ሶራ እንደምን እኔ አንድ አሁን ይሄ ልጅ ያሁን መጨረሻው ያወራው ለሱ ልመልስለት ፈልጋለሁ። እሺ ያው አንዳንዴ ግን እውነቱ አሁን እንዴት ብሎ ነው ፋኖ 4000 2000 ኮማንዶ አለ ብሎ የሚለፈልፈው መንግስትን ገለብጣ? እንደዚህ ያለ መንግስት የት ሊያገኝ ነው? የት ፈልጎ ነው? አሁን የሚያወራው ውጭ ሀገሩ ነው ሰው ሊያፋጅ ዘርነት ለምንድን ነው? አንድ ላይ ሆነን ሀገራችን ብናቋቁም ምን አለ? ምን ችግር አለ? ያልሆነውን ነገር አሁን ፋኖ እንደምታዩት ዋኖች ኮማንዶ የተባሉት ሁላቸውም ራሳቸውም እጃቸውን እየሰጡ ነው። እንዴት ነው ይህን መንግስት አሁን መጥቼ ገለብጣለሁ ብሎ የሚያስበው? እኔ በጣም የሚገርም ነው። እንዲሁ አንዳንዴ ውጭ ሀገር ሆኖ ሄዶ እኮ በችግር ጊዜ በዛውን ቀን ባለፈው 8 ዓመት ያንን ሰመን እንደዚህ አድርገው ያንን ወታደር ሁላ ጨፍጭፈው ያንን ሁላ አይቶ ትንሽ አንዴው በጣም ይገርመኛል። እኔ የዚያውን ልጁ አሁን የሚያወራው በጣም የሚያሳዝን ያልሆነ ነገር ነው የሚያወራውና እኔ በጣም ይሄ ግን ማነው ስሙ ቅድም ያወራው ልጅ በጣም እሱን ነው የምገድፈው። ቴዲ እኔ በጣም ነው የምወድህ። የመጀመሪያ ጊዜ ነው የምገባ። ቀጥልበት። ሌላ የምቀጥልበት ነገር የለም። ቴንክ ዩ